የቦታውን ስራ ስትነግረኝ ከሆነ ቦታ በቃ ይሰጧታል እሱ ማድረስ ብቻ ነው ብር እንደሚሰጣት ስትነግረኝ በቃ አንቺ መስራት ትችያለሽ ስትለኝ ምንም ለቤተሰቦቼም ሳልናገር ገባሁ ወደዛ ስራ ለምን እነሱንም መጠየቅ ስለማልፈልግ ግን እዚህ ቤት የመጣሁትኝ ለነሱ ሎኬሽኑ ስለሚመች ነው ቤተሰቦቼ የሉም እዚህ እኔ ራሴን ለማስተዳደር አሳምኜ መግባት ስላለብኝ ነው ለቤቱ አሳምነሽ ግቢ ይሄ ቤት ቆንጆ ነው ለኛ ሎኬሽን አሉ እነሱ የመረጡበት ቦታ ነው የምንገባው ይዤው እየሄድኩኝ በቃ መንገዱን ሳይው እየፈራሁ ነበር በእርግጥ ግን በቃ ለብሩ ብዬ ዞሮ ያን ጊዜ ያጓጉቶኝ ስለነበር በቃ ብሩን መቀበል ስላለብኝ ግድ ሄድኩኝ እዛ ውስጥ ስገባ መስፈር ሰዎች ናቸው ምናምን በቃ አይቻቸው ማላቃቸው ሰዎች ብዙ ጊዜም ከውጭ አያቸው ነበር የዛን ጊዜ ግን ውስጥ አስገብተሽ ስጫቸው ነው ያለው አለ የሚያስፈሩ ክፍሎች አሉ እዛ ክፍል ላይ ስራ ትመደባለህ እዛ ከማት በጣም ከባድ ነው ይሄ ነው ባለልህ ቃላቶቹን ይከብዳል አንዴ ካየው እሱ ስራ እንኳን ለእንትን እንኳን መውጣት አይደለም ምንም አታስብም ካገር ራሱ መውጣት እንደማንችል ነው የምናገር በዚህ አጋጣሚ የትም ቦታ ሰው ስላላቸው ፓስፖርት ቦታ የትም ቦታ ብትሄድ መውጣት ራሱ አንችልም በቃ አንዴ ከገባ ትሰራለህ ማለት ሰዎች ምናምን ነገር ከቅርብ አየኋቸው እና ይሄ ጥሩ ያልሆነ ነገር ነበር እነሱ ጋር የነበረው ከዛ በሚቀጥለው ቀን በዛው ያው ስራ መጣ ምናምን አሉኝና ታርቶኝ ሄድኩኝ የሚሰጠኝ ልጅ ከዛ ሄጄ ከመኪና ተቀብዬ እዛ ቦታ ነው አድርሽ ያለኝ ተመልሼ ሲሄድ መንገድ ላይ የሆነ ልጅ ተቀበለኝና ጠይቁኝ አስፈራራኝ ምንድነው ያሹ ምናምን ሲል መታገልም አልቻልኩም ራሴን ማስመለጥ በቃ ይዞኝ ታው እንዳፈታው ያልኩት ማለት ጫን ብዬም አላልኩትም ፈርቻው ነበር ከዛ ሲፈታው ውስጡ አደንዛዥ ነው አለኝና የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ከኔ ደግሞ አምልጣ ሌላ ቦታ ብትሄድ ከኔ የተለየ ቦታ አሁን ልሂድ ብላ ያስቸገረችኝ የነበረ ቦታ ላይ ብልካት የባሰ ጉዳት ነው የሚደርስባት ማለት እነዚህ አሁን እምልህ አካላቶች በጣም ወንትናቸው ማፊያ ናቸው በጣም ማለት እንደዚህ የምጠብቃቸው አይደለም በጣም ብዙ ስራ የሚሰሩ ሰዎች ናቸው በጣም ብዙ ወንጀል የሚሰሩ ሰዎች ናቸው በገምትም በቃ እዛ እንዳከፍቱ እያሉ አስፈራርተው ስለሚሰጡኝ ጭራሽ የመክፈትም ፍላጎቱ ቢኖረኝ እንኳን መክፈት አልችልም ነበር የሚደርስብኝ ነገር ወደፊት ስለሚነግሩኝ ማለት ነው እኔ እንደዚህ በቃ ገንዘብ ብዬ ነው የገባሁበት እዛ ቦታ አሁን እሷን ስታገኛት እቃውን ይዛችሁ አሰራርታችሁ ነው ከዛ በኋላ ወደዚህ ቤት ያመጣችኋት አይደል እዛ ቦታ ላይ አንቺ እንዴት ልትገኝ ይቻልሽ እኔ መነሻዬ ገንዘብ ነው ብያለሁ ለገንዘብ ገባሁኝ ገንዘቡን ተከትዬ እየሰራው ነው አብሬያቸው ህፃናት ይሰጡኛል ህፃናቶችን አቆይቼ ነው የምመልስላቸው እኔ ጋር ነው የሚያርፉት ልጆቹ ጉዳይ በልጆች ጉዳይ በመዘናጋቴ ነው ይሆና ነገር የሆነውና ቀደም ብል መጀመሪያ እንዴት ነው በደንብ አጣርቼ ተከራይን ማከራይት እንደነበረብኝ ይሰማኛልና ቻው እንዳረፈድኩኝ ይሰማኛል አሁንም ቢሆን ያደረጋችሁት ስራ እናንተም ቀላል የሚባል ነገር አይደለም አሉ የተመደቡ ለኔ ትዛዝ የሚሰጡ ሰዎች ዛሬ የሚመጡ ልጆች አሉ ተቀበይ ነገ እንደዚህ የሚሉ ሰዎች አሉ ለኔ እኔ ደግሞ እኔ ያመለክት ደግሞ ልክ ስጨርስ ለነሱ ሰጣለኝ እንጂ ከዋኖቹ ጋር እኔ ምንም አይነት ንግግርም ምንም አላውቃቸው ከዛ በኋላ ግን ብቻዬን ትታኝ ትወጣለች ቤት ነው ሙሉ ቤት ስራ ሰርቼ ምናምን እንድጠብቃት ታስቀደኛለች ከዛ ይሄን አርጊ ብላ ሁሉም ስራ ተሰርቶ ራሱ አንድ ስራ እንኳን ጥፋት ብታገኝ በቃ ትገለኛለች አባሽ ነበልቼ ነበር እንዴት ነበር ሲያረግሽ ነበር ምን ልትያት ፈልገሽ ነው ምን ልታረጊ ፈልገሽ ነበር 40 ጊዜ እንዴት ያታልሽ ምን ልትይ ፈልገሽ ነው ምን አስበሽ ነው ምንድነው ችግርሽ መኖር አልፈለግሽም ወይ ከኔ ጋር ምንድነው ያጣሽው ቤተሰቦቼ ናፍቆኛል ወደ ቤት መመለስ ፈልጋለሁ ልጅ ይዛት መጣለች የተለያዩ ልጆች የተለያዩ ሰዎች ምናምን ነገር
እንዴት ነው ስልህ መጀመሪያ ላይ ሲገቡ ሰላማዊ ሰዎች ናቸው። ሲገቡ ሰላምታ ሰጥተው በስነ ስርዓት ምናምን ልክ ከገቡ ከትንሽ ደቂቃ በኋላ ነው የተለያዩ ድምጾች የሚሰማው። ክብር የማይወድልሽ ከሆነ ማለት ነው አሳይሻለሁ። እሺ ክብር የት እንዳለ አሳይሻለሁ። እሺ ምን ጎደለብሽ? ምን አጣሽ? እኔን እያይሽ መልሽኝ። ምን አጣሻል? እኔ እኮ ቤተሰቦቼም አባቴም ታማሚ ነው ታውቂያለሽ። እኔ የሚያገባኝ እኔ ቤተሰቦቼም ብቻቸው የሚያውቁት የራሴ የሆነ ህመም አለብኝ። እባክሽ መልሽ። እኔ ስላንቺ አባት ስላንቺ ቤተሰብ በሽታ ይመለከተኛል እንዴ? ምናምን የጻን ልጅ ለቅሶ ማለት ነው። እና ልጅ የላትም ሴትዮ። መጀመሪያ ስትገባ ልጅ አይደለም ብቻዋን እንደሆነች ቤተሰቦቿም እዚህ እንደማይኖሩ ምናምን ቤተሰብ እንደሌላት ብቻዋን ራሷን አስተዳድራ እንደምትኖር ምናምን ነው የነገረችኝ። አንድ መዘዝ አታልቅሺ ወይኔ አይልሽ አንድ ሚስጥር ይውጣ ከዚህ ቤት እስቲ ምንድን ያልሽው? እስቲ ምንድን ያወራሽው? ምንድን ያልሽው? ምን እላለሁ ነው ያልሽው? እጠፋለሁ ለኔ ነው እጠፋለሁ ከዚህ ቤት እግሬ እንቀሳቀሳለሁ አይደለም ማለት ነው። አስበሽው የመጥፋትን ሐሳብ አስበሽው እንድታዲ አልፈልግም። እሺ ወይ ወጣ ከልጆቹ ጋር በተጫወተ እኔ ጋር ለምናት ልኪያተም ትምጣ ችግር የለውም እኮ ድምጿን ራስ ሰምቻለሁ። አሁን እንትን ነው በቃ እዚህ ስትሆን እንትን እንድትል የሆነ አዳዲስ ቴሌቪዥንም ስልክ ምናምን አሳያታለሁ። በቃ የሆነ እንድታይ ነው የተፈለገው። ለዛ ነው ወጣቻው ጸብም አለ ልጅና ልጅ ጸብ ይመጣና እንደዚሁ ማስቸገረናል። ሁሉም እንደዛ አይደል እንዳደገው እየተጣሉ ምን ይያል እንዳልኩ ነው። ይሄን ያህል ሁላ ገፍቼ ሄድኩት ልጆችን ስለማስብ ነው። ገባ ልክ ሲያለቅሱ የሚሰማኝ የራሴ ልጅ ቢሆንስ ምን ሆኖ ነው? እና እረባቸው ነው ካለችኝ በኋላ ማስበው ያንን ነው ስልህ እረባቸው ከሆነ የኔስ ልጅ ቢረበው እንደዛ ነው አይነት ስሜት ነው የሚሰማኝ። ለዛ ነው ደጋግሜ መጥቼ ልጠይቃት የሞከርኩት። እሺ በስማም ትልቅ ልጅ ሊነሽ ሰላም ነው ደህና ሊነሽ አደገቻ አንቺ ትልቅ ሰው ነች። ሻክስት ቤት መምጣት አይገሽ ያስመሰግናል። ተመረን አንመሳሰልማ ትንሽ አትመሳሰል እንዴ ዙሪ ይልሽ ክብር ለማይገባው ማለት ነው። ቁጭ አይደዛ ክብር ለማይገባው ምን እንደሆነ አሳይሻለሁ። እሺ ዲናችና እዚህ ከየትም ይሰበስባሉ። እኔ ልሰቃይ እንዴ? አታልቅሺ። ድምጽሽን መስማት አልፈልግም። አላ ድምጹም ግራ ያጋባኛል። እንጃ የሆነ ስለ አንዳንዴ እየተጣሉ ነው ወይ እየቀጣቻቸውም ሊሆን ይችላል። ገባ እንደዛ ብዬ ነው ማስበው። ከዛ ሲመለስ ደግሞ ትላልቆቹ የሚያወጡት አይነት ስለ መሰማው ድምጽ የሆነ አግባብ የሆነ ድምጽ አይደለም። ትላልቆቹም ይጮሃሉ። አዎ አንቺ እኮ ያየሽው ነው የተናገርሽው። ያው አይ እንደምታየው ነው ደግሞ ምንም አይሆንም እኮ በቃ እንደዚህ ነው ቁጭ ብለን የምንውለው የምናመሸው። ከእንትንም ይሆናል ስትረስም ይሆናል ባዶ ቤት ቁጭ ብለን ስንውል ምናምን። እኔ አሁን የሆነ የህፃናትን ምናምን ስለሆነ ልጆቼን ነው ማስበው። ለዛ ነው አይሽ አሁን ልጆች ስላሉሽ አንቺ ወደዛ ነው ማስበው። ለዛ ነው የተለያየ ልጆች ይምጣ። እሷ በቃ ትምጣ። አሬ ይጮቱባት እዛ ይኸው ጎረምሳ ቤት ምን እንደሆነና ሴት ቤት ምን እንደሆነ ተወቀው። እሱን ነው የፈለገችው። ይጮቱባት። እኔ ፈልጌ አይደል እንግዲህ ለመንኩኝ ያስኩኝ ራሷ በገዛጇ ነው። አይ ትልመደው መላመዱም አይጎዳት። ልጅ ይቀጣል። በሰንሰለት ልጇን አስረሽ ነው መስቀጣት። ያው ልጅ እንዴት እንደሚቀጣ ታቁም። እንዴት እንደረበሸችኝ ይልማሽ ነበር እኮ ልጅ ፈቀደም ጀምሮ እየተገረፈች አይደለም እንዴ? እኔ ሲሜር አልፈልግም ባክሽ። አንቺ ያምሻል እንዴ? አንቺ አብሽዝጊ ምን ይፈጠር ነው የምትይው? ምንድን ነው ቸገረሽ? ልሂድ አላልሽኝም እንዴ? ልሂድ አላልሽም ወይ? አንድ ስራ እያበላሸሽ ነው ያለሽው። ይገባሻል? ስራ እያበላሸሽ ነው ያለሽው። አንቺ አብሽዝጊ። ምን አይነቷ ድንጋይ ናት? ከየት ነው ያመጣት? ምንድን ነው ይኸውልሽ አንድ ጎረቤት ይስማና ማለት ነው ጭራሽ ነው ማጠፋሽ። እናት የለ አባት የለ አንድ ነገርሽን አታገኝም። እሺ ይገባሻል? ምንድን ነው የማን ጎረምሳ ይዘሽ መጣሽ? ምንድን ነው ዘመን ውጣ ቤቴ አልፈልግም። ውጣ እንዳትነኳሽ ዘጋይታ እንጂ ተረጋጊ። ምንድን ነው የተፈጠረው? ምን እያደረጉሽ ነበር እዚህ ቤት? ተረጋጊ። ይኸውልሽ ተረጋጊ። ምን ተፈጥሮ ነው? ምንድን ነው እያደረጉሽ ነበር? ምንድን ነው እያደረገሽ ነበር? እቺ ሴትዮ
አታልቅሽ፣ አይዞሽ። ምንድን ነው የተፈጠረው? ንገሪኝ። እዚህ እያሻችሁ ነው፣ ሁሉም ሊያግዙሽ ነው። አንቺን ለማገዝ ነው እዚህ መጣሁ። ምንድን ነው የተፈጠረብሽ? ምንድን ነው? እባክሽን ተረጋጊ። ምንድን ነው የተፈጠረው? ንገሪኝ። ማለት እኛ ልናግዝሽ ነው እዚህ የመጣ ነው። እሺ ምንም እናስፈራ ሰዎች አይደለም። ስለዚህ የተፈጠረብሽን ነገር ንገሪኝ፣ እኛ ልናግዝሽ ነው የመጣ ነው። ምን ሆነሽ ነው? ምንድን ነው የተፈጠረው? ምን እያደረገችሽ ነበር? ምን እያደረገችሽ ነበር? አይዞሽ፣ አታልቅሽ፣ ተረጋጊ። ውሃ ላምጣልሽ? እሺ ተረጋጊ። ምን ሆነሽ ነው? እሺ ተረጋጊ፣ አታልቅሽ። በቃ አታልቅሽ። ምንድን ነው እያደረገችሽ ነበረው? ለምንድን ነበር እንደዛ እያደረገች በሰንሰለት የምታስርሽ? ለምንድን ነው? ምን አጥፍተሽ ነው? ተረጋጊ እንጂ ምን አልፈልግም። ተረጋጊ ነው ቁጭ አንዴ እናውራሽ። ተረጋጊ። ያዟት። እሺ ውድ ተመልካቾች እንግዲህ የተፈጠረው ነገር ትንሽ ማለት እኛም ያልጠበቅነው ነገር ነው። በድብቅ ካሜራው ያገኘነው ማለት እየጮች ነበረ። ልጅቷንም እያሰቃየቻት ነበረ። ሕፃን ልጅ ነች ልጅቷ ማለት ከ13 14 ዓመት በላይ አትሆንም። በጣም ልጅ ነች እና በጣም እያሰቃየቻት ነበረ። በዛ ላይ ያስፈራራቻት ነበረ። ከዛም አልፎ ጭራሽ ለእንስሳት ነው ሰንሰለት እንግዲህ እኔ እስከማውቀው ድረስ ለውሻ ለእንስሳት ማሰሪያ ነው ሰንሰለት እና በሰንሰለት አስራት ምናምን እየገረፈቻት አላስፈላጊ ነገር እያደረገች ልጅቷ ላይ ለምን እንደሆነ አልገባኝም። ልጅቷም ደግሞ ትንሽ ስሜታዊ ሆናለች። የተፈጠረው ነገር ይከብዳል። እኔም በሳ ቦታ ሆኜ ለማሰብም አልችልም። ምክንያቱም እየተፈጠረባት ያለው ነገር በጣም የሚከብድ ነገር ነበር። እዚህ ጋር ጨራሽ ያስፈራራቻት ነበር። ለነዛ ወንዶች ነው ሰጥሽ ምናምን እያለች ያስፈራራቻት ነበር። እኛ እያየን ነበር። ድብቅ ካሜራውን ተከደጆነ እያስፈራራቻት ነበር። እዛ ሄደሽ ማለት ለሌላ ሰዎች አሳልፋ ሰጣት። እነዛ ሰዎች እንደሚጫወቱባት አድርጋ እያስፈራራቻት ነበር። እዛ ሄዳ ብዙ ጥቃቶች እንደሚደርሱባት እና እዚህ ተመችቷት እየኖረች እንደሆነ ወላጅ የምትይውን ነገር አቆሚ፣ እሷ ደግሞ ቤተሰቦቼ ማግኘት ፈልጋለሁ፣ ቤተሰቦቼ ናፍቀውኛል፣ ከዚህ የተሻለ ህይወትና የተመቸ ህይወት ነበር የምኖረው፣ እዚህ መጥቼ ምንም የተመቸ ነገር የለም ከቤተሰቦቼ ናፍቆቶች እና ቤተሰቦቼ ናፍቆኛል፣ ወደዚያ መሄድ ፈልጋለሁ እያለች ነበር። እሷ ደግሞ ከቤተሰቦቿ ይልቅ ለሚጫወቱባት ሰዎች መስጠት ነው የመረጠችው። ከዛም አልፎ እንግዲህ ያያችሁ ነበር፣ ለእናንተ ለማሳየት እንሞክራለን። በሰንሰለት አስራ እንደ እንስሳ እያረገቻት፣ እየገረፈቻት፣ እየተቆጠቻት፣ እየጮችባት ነበረ። መቆጣጠር ስላልቻል ነው እኛም በቃ ዘለን የገባ ነው እንጂ ከዛም በላይ እስኪ ሌላስ የሚመጣ ሰው አለ የሚለውን ለማየት ፈልገን ነበር። ግን ልጅቷ ላይ የሆላ ጥቃት ስትሰነዝርባት አላስቻለንም። እኛም ዘለን ገብተን ለማስቆም ተገደናልና እንደዚህ አይነት ነገሮች አሁንም አልቆም። በባለፈውም አይታችሁ ነበረ። በድብቅ ካሜራ ብዙ ነገሮችን የድብቅ ካሜራ የማያወጣው ነገር የለም። ብዙ ነገሮችን ያጋልጥልናል። እኛ በተለይ በጣም ነው ስራችን የሚያቀልልን። ምክንያቱም ምንም የለም ብለው ስለሚያስቡ እንዳለ ሁሉንም ነገር እዛው ፊት ለፊት ነው ሁሉን ነገር የሚያደርጉትና ለኛ በጣም ብዙ ነገሮችን የሚያቀልልን ድብቅ ካሜራ ነው እና አሁን እቺ ልጅ ያለችበት ስሜትን ለመግለጽ ይከብዳል። ምክንያቱም ተጎድታለች። በተለይ በቤተሰብ ፍቅር አሁን ላይ ጥሩ ስሜት ላይ አይደለችም። ከኔ ጋርም ለማውራት ሞክሬ ነበር መጀመሪያ፣ ግን በጣም ስሜታዊ ስለሆነች እያለቀሰች ነው። ለማውራትም አይደለም እኔ ራሱ ስነካት እየቀፈፋት ነበርና እስኪ ባልደረቦቼ እንዲያረጋጓትና ደጆና ከነሱ ጋር እንድትረጋጋ ወደ ራሷ እንድትመለስ እያደረጓት ነው የሚገኘው። እስኪ እነሱ ካረጋጓት በኋላ ከሷ ጋር ደግሞ ለማውራት እንሞክራለን። ምክንያቱም እሷ ላይ ምንድነው እያደረጉ የነበሩት? ምክንያቱም ይሄ ድብቅ ካሜራ ዛሬ ተደርጎ ይሄ ነገር ወጣ እንጂ ካለ ድብቅ ካሜራ ያላየው እኛ ያላየነው ብዙ ነገሮችን እየደረሰባት ሊሆን ይችላል እቺ ልጅ ላይ። ምክንያቱም እየነገረችን ነበረ መዓዛና ብዙ ጩኸቶችን ሌሊት እንደምሰማ የተለያዩ ድምጾችን እንደምሰማ ጭምር እየነገረችን ነበርና ይከብዳል። እኔም አሁን ላይ ምን እንደምላችሁ አላውቅም። ትንሽ ነገሮቹ በጣም እየተወሳሰቡብኝ ያሉትና እነሱን ነገሮች በቻልኩት አቅም ለማጥራት እየሞከርኩኝ ነው። ምክንያቱም አላውቅም እዚህ ጋር ባለፈው የተፈጠረውን ነገር አይታችኋል። እዛኛው ላይ
እንዲሁ ነበረ። ልጅቷ ከገጠር መጣ ቤት ውስጥ አስቀምጧት አስሯት እሷና ከወንድሙ ጋር በመሆን ያኛው ሰውዬና እየተጫወተባት እናትየውም ጭምር ደግሞ ያን ነገር እየደበቀችለት። ብዙ ቤተሰቦች አላችሁ እንደዚህ አይነት ነገር ሲፈጠር ዝም የምትሉ ልጃችሁን አሳልፋችሁ ላለመስጠት ነገሮችን እዛው ደባብሳችሁ ሸፋፍናችሁ ለማለፍ የምትሞክሩ ብዙ ሰዎች አላችሁና ነገ በኔ ነው ይሄ ነገር ነገ እኛ ቤት ሲመጣ ነገ እኛ ላይ ሲከሰት ነው እንጂ የሚገባን በሰው አይገባንም። የሰው ህመም አይገባንም በሰው። ያቺ ሴት ያቺ ልጅ የኛ ቤተሰብ የኛ ልጅ ብትሆን ምን ያህል ጉዳት ምን ያህል የቤተሰብ የሞራልም እንትን ድክመት እንደሚያመጣባት ልጅቷ ላይ ይታወቃል። ማንም ሰው ጥቃት ቢደርስበት ማንም ሰው እህቱ ላይ ወንድሙ ላይ እናት አባቱ ላይ ቢደርስበት የሚሰማውን ስሜት ሌላ ሰው ላይ ሲደረግ ዝም የሚለው አይነት ነገር ሲሆን ትንሽ ይከብዳል። አሁን እዚህ ቤት ላይም ያየነውን ከባለፈው ያልተናነሰ ነገር ነው። ምክንያቱም አሰቃዩም ገራፊዋም ሴት ነች፣ ተገራፊዋም ሴት ነች። እሷ በእሷ ቦታ በተገራፊዋ ቦታ ገራፊዋ ብትሆን ማትፈልገውን ነገር እሷ ላይ ያደረገችባት ነበር። እሱንም እኛ በራሳችን ከእሷ ጋርም ደግሞ የሚኖረን ቆይታ ይኖራል። ምናወራትም ለምን ይሄን ነገርም እንደምታደርግ ምንስ አባቷ እያደረገች እንደነበረ እናወራታለን። ከእሷ ጋር አስፈላጊውን ነገር አድርገን እናወራለን፣ ችግር የለውም። ግን እቺ ልጅ ትንሽ ከብዶኛል እኔ በእሷ ቦታ ሆኜ ሳስበውና የሚሰማት ሰው የሚያወራት ሰው ብታገኝ ብዙ ነገሮችን ልታወጣል እንደሚችል ገምታለሁ፣ አወራታለሁ። እስኪ ካረጋጓት አሁንም እሷን አስገብቼ ለማውራት ሞክራለሁ። እስኪ ከተረጋጋች አስገቡልኝ። አዎ አስገባት። እስኪ ከተረጋጋች ተረጋግታለች። እሺ አስገባት። አላውቅም። እስኪ እስኳ ተረጋጋች። እስኪ ምን እናውራት ይሆናል። እኔም ጨንቆኛል። እስኪ ምን እንደምላት እራሱ አላውቅም። ነይ ግቢ። ቁጭ በይ። ተረጋጋሽ? አሁን ደህና ነሽ? አሁን ምንድን ነው የተፈጠረው? ምን ተፈጥሮ ነው የወላ ነገር አንቺ ላይ እያደረጉብሽ ነበር? የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንዴ ምንድነው የተፈጠረ ነገር? እስኪ ያለውን ነገር አስረጅኝ። አሁን ከተረጋጋሽ ወደ ራስሽ ከተመለሽ ምንድነው የተፈጠረብሽ የነበረው ነገር? ምንድነው እዚህ ቤት ላይ የተከናወነ የነበረው? እንዳየሁት እኛም ልንገባ የተገደድነው ከአከራዋ ጋር አውርተን ነበር አንዳንድ ነገሮችን እና ጩኸት እንደምሰማ ምናምን ስንነግረን እዚህ ድብቅ ካሜራ አድርገን ነገሮችን ለመከታተል ሞክረን ነበር እና ድብቅ ካሜራው ላይ እያየን ነበር። በሰንሰለት እያሰረች የገረፈችሽ ስናይ ነው። በቃ እኛም ከአቅም በላይ ሲሆንብን ነገሮች ከዚህ በላይ መታገስ የለብንም ብለን አስበን ነው ዘለን የገባነው። እና ምንድነው የተፈጠረ የነበረው ነገር? እስኪ ከመጀመሪያ ጀምሮ አንቺ እዚህ ቤት ምን ትሰሪያለሽ? እስኪ አስረጂኝ። መጀመሪያ እዛ በቃ ለቤተሰቦቼ ብቸኛ ልጅ ነኝ። አባቴ ታማሚ ነው። እሺ በቃ በትምህርት ቤትም ጎበዝ ተማሪ ነበርኩ ምናምን። ግን ሁሉ ጊዜ አባቴ ሲመክረኝ እንደውም ጥሩ ጓደኛ ልጅ ነበር የሚለኝ፣ በቃ ከመጥፎ ሰው አትግጠም። ግን የዛን ጊዜ በቃ እሱም ታማሚ ስለሆነ ብር መጠየቅ አልፈልግም ነበር። የሆነች ጓደኛ ያስኩኝና በደንብ ብር ታገኛለች እና በቃ ወደ እነሱ መሄድ ስለማልፈልግ እሷ ከየት እንደምታገኝ ምናምን በቃ ምንጩን ጠየቅኳት እና ከሷ ጋር መሆን በቃ በየቀኑ ከሷ ጋር ሆናለሁ ምናምን የበለጠ የተግባባን መጣ። ከዛ በኋላ የምትሰራውን ስራ ስትነግረኝ ከሆነ ቦታ በቃ ይሰጧታል፣ እሱ ማድረስ ብቻ ነው። ብር እንደሚሰጣት ስትነግረኝ በቃ አንቺ መስራት ትችያለሽ ስትለኝ ምንም ለቤተሰቦቼም ሳልናገር ገባሁ ወደዛ ስራ። ለምን እነሱንም መጠየቅ ስለማልፈልግ። ከዛ የሆነ ጊዜ በቃ ያንን ስራ መስራት ጀምሬ የተወሰነ ጊዜ ሆኖኝ ነበር። ከዛ የሆነ ጊዜ
እቃውን ተቀብሎ በቃ ወደ እንትን ማድረስ ምናምን ነው እነሱ ወደሚፈልጉበት ቦታና አንድ ጊዜ ወደ ሱቅ አድርሺ ብሎ ቦታውን ነገረኝ። ከዛ ከመኪና ተቀብዬ ወደ ሱቅ እየሄድኩ እያለ በቃ ተጠቅልሎ ነው የሚሰጠኝና ውስጡ ያለውን እቃ ምንም እንደሆነ አላውቅም። ከዛ ይዤው እየሄድኩኝ በቃ መንገዱን ሳይው እየፈራሁ ነበር። በእርግጥ ግን በቃ ለብሩ ብዬ ዞሮ ያን ጊዜ አጓጉቶኝ ስለነበር በቃ ብሩን መቀበል ስላለብኝ ግድ ሄድኩኝ። ከዛ ውስጥ ስገባ የሚያስፈሩ ሰዎች ናቸው ምናምን በቃ አይቻቸው ማላቃቸው ሰዎች ብዙ ጊዜም ከውጭ አያቸው ነበረ። የዛን ጊዜ ግን ውስጥ አስገብተሽ ስጫቸው ነው ያሉኝ። ከዛ ይዤው ገባሁኝ። ስገባ ተቀበሉኝ ምናምን። የዛን ቀን በቃ ሁሉንም ነገር በደንብ አይቼ ነው የወጣሁት። ማለት ሰዎች ምናምን ነገር ከቅርብ አየኋቸው እና ይሄ ጥሩ ያልሆነ ነገር ነበር እነሱ ጋር የነበረው። ከዛ በሚቀጥለው ቀንም በዛው ያው ስራ መጣ ምናምን አሉኝና ጠርቶኝ ሄድኩኝ የሚሰጠኝ ልጅ። ከዛ ሄጄ ከመኪና ተቀብዬ እዛው ቦታ ነው አድርሼ ያለኝ። ተመልሼ ሲሄድ መንገድ ላይ የሆነ ልጅ ተቀበለኝና ጠይቁኝ አስፈራራኝ። ከዛ ምንድነው ያልሽው ምናምን ሲል መታገልም አልቻልኩም። ራሴን ማስመለጥ በቃ ይዞኝ ተው እንዳፍታው ያልኩት ማለት ጫን ብዬም አላልኩትም ፈርቻው ነበር። ከዛ ሲፈታው ውስጡ አደንዛዥ ዕፅ ነው አለኝ እና በቃ በጣም አስፈራርቶኝ ምናምን። እሺ ከዛ ሴትዮ ጋር ይዞኝ ሄደ። ከዛ አሁን ይሄን ነገር ብንሰጥብሽ ለፖሊስ ትያዣለሽ አለኝ። ከዛ የሆነት መጀመሪያ ላይ እውነታቸውን አልመሰለኝም ነበር። በኋላ ግን በቃ ፊታቸውን ሳይሆን ምናምን በጣም እየፈራሁኝ መጣ። አንቺ ያን ነገር የሰጠሽ ማን ነበር? አሉ አንድ ብቻ ሳይሆን መኪና ላይ ይመጣሉ። እኔ ማንነታቸውን አላውቅም። በቃ እሷ ጋር አብረን እንሄድ ነበር መጀመሪያ ላይ። በኋላ ላይ ብቻ የሚሄድ ጀምሬ ነው ከጓደኛዬ ጋር አላውቅም። እኔ የሆነ ጊዜ በኋላ እየተራራቀን መጣን። ብርን በራሴ ማግኘት ስችል በቃ መራቅ ፈለኩኝ። ከዛ የዛኑ ቀን ሴትዮዋ ይሄ ነገር እኮ ለፖሊስ ብናገርብሽ በቃ ትያዣለሽ ምናምን አለችኝና በቃ የቤተሰቦችን ስልክ ቁጥር ስጭኝ አለችኝ። እዛ ሰጧት። ከዛ ቤት ወጣንና ምን ብላ እንዳናገረቻቸው አላውቅም። አንዴ ጠብቃት ብለው ሄዳ አናገረቻቸው። እዛ ምን ብላ እንደነገረቻቸው አላውቅም። ፈቀዱላት። እዛ ይዛኝ መጣች ወደዚህ። ምን ብላ ነው ማለት ምን ብላ ነው እዚህ ቤት ያመጣችሽ አንቺ? በቃ ለኔ ምንም ነገር አትነግረኝም። ሁሌ ግን ሰው ሲመጣ ምናምን እኔ እዚህ እየሰቃየችኝ እንደሆነ እንድናገር አትፈልግም። አንቺ ቤተሰቦችሽ ጋር ደወልሽም? አላወራ ከቤተሰቦችሽ ጋር እኔ አናገራቸዋለሁ ብላ ስልኩን ተቀብላኛለች ከኔ። ጓደኛሽ እዚህ ነገር ላይ ማለት ምንም አልመጣችም? አልፈለገችሽም ስምጠፊ? በኋላ ላይ ራሴ ነኝ ራኳት። በፊትም ጥሩ ጓደኛ ስላልነበረች ብር ካገኘሁኝ ምን ትሰራልኛለች ብዬ በቃ በራሴ ብር ማግኘት ስጀምር ተቆጥ እኮ። አንቺ ስጠፊ እሷ አልፈለገችሽም? አላውቅም። ትምህርትም አቋርጬ ነበር። እቺ ሰብያታ ከት ነበር። እቺኛውን ሰተኝ ማለት ከሚሰጡሽ መሀል ከሆነች ምናልባት አውቀው እዚህ ነገር ውስጥ ከተውሽ ከሆነ እኔ አላውቅም። ብዙ ሰው በተደጋጋሚ ስለማይ እሷን ሊያታሊያትም አላስተዋልኩም። ይገርማል። እንትን ነገር ትንሽ ይከብዳል። አደንዛዥ ዕፅ እየሰጡሽ ነበር ማለት ነው ሁሌ እየሄድሽ የምታደርሺው? አዎ። በኋላ ላይ ነው ግን እሱ ሲነግረኝ ነው ያወቅኩት። ከዛ እሱም በቃ ለፖሊስ አሳስርሻለሁ እንዳልነገርብሽ ከፈለግሽ በቃ የቤተሰቦችን ስልክ ስጭኝና ይዤሽ ልሂድ ነው ያለች። አንቺ ምን እያልሽ ነበር ከቤት የምትወጪው በዛ ሰዓት ላይ? ትምህርት ቤት ነኝ እያልሽ እየወጣሽ ይሄንን ነገር እየተቀበልሽ የተባልሽ ቦታ ላይ ታደርሺ ነበር። ከፍተሽ ለማየት አልሞከርሽም? ውስጡ አሁን የተለያዩ ነገሮች ቢሆኑስ? አሁን ይሄ እንደውም አደንዛዥ ዕፅ ሆነ እንጂ የተለያዩ ነገሮች አሉ። አሁን እጅሽ ላይ ቢገኙ ደግሞ በጣም ከዚህ በላይ ሊከብዱ የሚችሉ ነገሮች አሉ አይደል? እነዛ ነገሮች ይሆናሉ ብለሽ አልገምትሽም? እኔ በገምትም በቃ እዛ እንዳከፍቱ እያሉ አስፈራርተው ስለሚሰጡኝ ጭራሽ የመክፈትም ፍላጎቱ ቢኖረኝ እንኳን መክፈት አልችልም ነበረ። የሚደርስብኝን ነገር ወደፊት ስለሚነግሩኝ ማለት ነው። ሰዎቹ አሁን እሷ ለፖሊስ እናገርብሻለሁ ስትልሽ ፈራሽ አይደለ? ታዲያ መጀመሪያ ይሄ ነገር ለፖሊስ ቢሰማ ኖሮ እንደሚያስቀጣሽ አታውቂም ነበረ? በኋላ ላይ ነው አደንዛዥ ዕፅ መሆኑን ራሱ ያወቅኩት ልጁ ሲነግረኝ እንጂ መጀመሪያ ምን እንደሆነም በህግ ያስቀጣልን ብዬ ጭራሽ አላሰብኩም። ብዙ ገንዘብ ነው የሚከፍሉሽ አይደለ? ገንዘብ ይሰጡሻል። ገንዘብ የሚሰጡሽ ደግሞ ከአንድ ዕቃ ስታደርሺ የምታገኙ ገንዘብ አለ። ከዛ በላይ አድርገው ሲሰጡሽ ይሄ ነገር ምንድን ነው ለምንድን ነው ይወላ የሚከፈለኝ ብለሽ ጥርጣሬ እንዴት አልገባሽም?
ለምንስ ቤተሰቦችን ይሄን እንዲህ ነገር እየሰራው ነው ብለሽ ለምን አልተናገርሽም? እነሱ ካወቁማ እዚህ ቤት ውስጥ ምን ጎሎብሽ ነው ብሎ ደግሞ ይናደዱብኛል፣ አባቴ የሚያዝንብኛል። ታዲያ ከዚህ ይውሳል። ግን አሁን ያን ነገር በተናገር ይኖር እኮ ይሁላ ነገር አይፈጠርም አይደለ? አንቺም እዚህ አትሰቃይም፣ ይሁላ ነገር ውስጥ ማገቢው ይሁላ ነገር የመጣው ለቤተሰቦች ባለማሳወቅሽና ቤተሰቦችሽ ከቤተሰቦችሽ ደብቀሽ የጥፋት እያጠፋሽ ስለነበረ ነው አይደለ? ይሁላ ጥፋታውን አያስፈልግም ነበር። ከቤተሰቦችሽ ጋር ብታወሪ ቢያንስ ትክክለኛው መንገድ እነሱ ይመሩሻል። ከትምህርትሽም አትሰናከይም ነበር። ትምህርት አሁን እያስተማረሽ ከዚህ እየሄድሽ እየተማርሽ ነው ያቆመሻል? እዚህ ከመጣሁ ተምሬ አላውቅም። ልሄድም ብያት ነበር ግን አትልከኝም። በቃ ሰው ሲመጣ ግን ትማራለች ነው የምትለው። ግን አንቺ ትምህርት ቤት ሄደሽ አታውቂም? አላውቅም። ይሁላ ነገር የመጣው በምንድን ነው? ይሁላ ነገር የመጣው አንቺ ከነገሮች በመደበቅሽ ከቤተሰቦችሽ በመደበቅሽ ቢያንስ የምታውቂው ጓደኛ እንኳን የምትቀርቢው ጓደኛ እንኳን የለሽም ትምህርት ቤት ውስጥ ይሄን ነገር የነገርሽው ማለት ከዛሽ ጓደኛሽ ውጪ ሌላ እንደዚህ እየሰራው ነው ብለሽ የነገርሽው ጓደኛ የለሽም? በፊት በትምህርት ቤቴ በቃ ከሁሉም ሰው ጋር መግባባ አይነት ሰው ነበር። ከዛ በኋላ ግን ከሷ ጋር እየተቀራረብኩ ስመጣ ልጅቷ ጥሩ ስም ስለሌለ ትምህርት ቤት ውስጥ ሁሉም ሰው ነው የሚጠላት። በዛ ምክንያት እኔንም ልክ እንደሷ እያዩኝ በቃ መራቅ ጀመሩ ጓደኞቼም ከኔ። ከዛ እኔም በቃ ምንም ጉዳይም አልሰጠኝም ነበር። ለምን አንቺ ገንዘቡን ብቻ ነው ያየሽው? እሷ የተሻለ ነገር ወደፊትም የተሻለ ነገር ይኖረኛል ብዬ ስለማስብ በማገኘው ብር በቃ ማስበው ብር ሳገኝ የሆነ ነገር ለራሴ ለመግዛት ምናምን ነበር እንጂ ስለ ጓደኞቼ መጨነቅ አቁሜ ነው። እሷ ያን ነገር ስታይ እያደረገች ስታያት እኔ እንደሷ ማድረግ ይችላል እንደዛ ማድረግ ፈልጋለሁ ብለሽ ወደዚህ ነገር ገባሽ። ከዛ ከገባሽ በኋላ ከሷ ጋር ተጣላሽና እሷ ካንቺ ሰርቀሽ አንቺ ለብቻሽ ከሰዎቹ ጋር አንቺ ብቻሽ መስራት ጀመርሽ። እሷም ትሰራ ነበር። ከዛ አንቺ ከተጣላችሁ በኋላ እሷ ትሰራ ነበር ለብቻው ያንን? አይ ከዛ በኋላ ተገናኝተንም አይቻትም አላውቅም። ለዛ ስራውን አቁማለች ነው ወይስ እየሰራች ነው? ካንቺ ተደብቃ እየሰራች ሊሆን ይችላል። እኔ ግን በማየው እኔ ጋር ምናምን መነጋገር ስላቆምን ይሄ ነገርም ተደብቀን ስለሆነ የምናደርገው እኔም ላላገኛት እችላለሁ። መጀመሪያ ምን ብላ ነበር እዚህ ስራ ውስጥ ያስገባችሽ? ማለት ምን ነበር ነው የምሰራው እንዲህ ነው እየሰራው ነው እንዲህ ነው ብላ ያነገረችሽ ነገር የለም? ሳትጠይቂኝ ነው የገባሽው አንቺ? አይ በቃ ብሩ ስላጓጓኝ እኔ ይሄን እቃ ብቻ ተቀብለን ለሚፈልጉት ቦታ ማድረስ ነው ምናምን ስትል ከዛ በፊት ቤተሰብ ምናምን ሲል ሰማ ስለነበር አንድ ቦታ ላይ ቤታቸው ስራ እየሰሩ ወደ ሌላ ቦታ እቃ ማድረስ ምናምን እንደዛ ነበር የመሰለኝ። አንቺ ዴሊቨር ብቻ ማድረግ መስሎሽ? እንደዛ ነበር የመሰለኝ። ከዛ በኋላ ግን ሁሉ ነገር በቃ የዛን ቀን ያወኩት። ግን ከዛ በፊትም ማያቸው ሰዎች ምናምን በጣም ነበር የሚያስፈሩ። አንድም እዚህ ጋር አሁን ያንቺም ጥፋት አለ። ምክንያቱም ልጅነትም ገንዘብ ማታሎሽ ሊሆን ይችላል። ነገር ግን ጥፋትሽ ጥፋት ነው። ቤተሰቦችሽ ይሄን ነገር ቢያውቁና ቤተሰቦችሽ ማለትም ካንቺ በርሜም ሻል ያለ ሰው በነግርህ ይሄ ነገር ምንድነው ብሎ አገናዝቦ ላንቺ የሚጠቅምሽ ነው የሚጎዳሽ ነው ብሎ አገናዝቦ ይነግርሽ ነበር። ግን አንቺ ያደረግሽው ነገር ተደብቀሽ ስለሆነ ማንም ይሄን ነገር አያውቅም። ጭራሽ ከትምህርት ቤት እየቀረሽ ከትምህርት ቤት እየጠፋሽ ነው አይደል እየወጣሽ ይሄን ነገር የምታደርጊ? እንደዛ ነበር። አስቢ እንግዲህ ቤተሰቦችሽ እየተማረሽ ነው ልጃችን አድጋ ጥሩ ደረጃ ላይ ደርሳኛን ትጦረናለች ብለው እያሰቡ አንቺ ደግሞ እዚህ ጋር ምን ያደረግሽ ነው? ጥፋት እያጠፋሽ። ይሄ ነገር መሆን ነበረበት አልነበረበትም? እና ይሄ ሁላ ነገር የተፈጠረው በአንቺ መዘናጋትና ወደኋላ መቅረት ነው ማለት ነው። ከቤተሰቦችሽ ባትርቂ ኖሮ እና ነገር አይፈጠርም ነበር። ግን እዚህ ከመጣሽ በኋላስ ምን አይነት ነገር ገጠመሽ? ማለት እዚህ ቤት ከመጣሽ በኋላ እሷ አስፈራርታ ከዛ ቦታ እዚህ ቤት አምጥታ አስቀምጥሽ አይደል? እዚህ ቤት ከመጣሽ በኋላ ምን አይነት ነገር ገጠመሽ? ምን ነበረ? አከራይሽ ብዙ ጩኸቶች እዚህ ቤት እንደሚሰሙ ማታ ማታ ብዙ ነገሮች እዚህ ቤት እንደሚፈጠሩ እየነገረችሽ ነበር። ምንድነው የሚፈጠረው ማታ ማታ እዚህ ቤት? እዚህ ቤት ከመጣሽ በኋላ ምንድነው እያደረገችሽ ነበር? መጀመሪያ ላይ በቃ እዛ ያለውኝ እንደዚህ ቁጭ ብላ በደንብ አናግራኝ ነበረ። ከዛ ሁሉን ነገር ነግሬያት ምናምን በቃ በትክክል አውርተን ነበረ። እኔ በቃ እንደናት ሆንሻለሁ ምናምን ብላኝ ነው ያመጣች። ከዛ እዚህ ከመጣን በኋላ እስከ ተወሰነ ጊዜ ትንሽ ቆይተሽ አስተካክልና ሁኔታ ምናምን አመቻችቼ ሁኔታዎችን ትምህርት ቤት አስገባሻለሁ ምናምን ትለኝ ነበር። ከዛ በኋላ ደግሞ እዛ የምትሰሪበት ቦታ ለብር አልነበር የምትሰሪው፣ እኔ በተሻለ ስራ የተሻለ ብር ለቤተሰቦች በቃ አስይዤ ልክሻለሁ ምናምን ትለኝ ነበርና በትክክል በቃ አምኛት ነበር። መጀመሪያ እንደ እናት ነበር የምትሆንልኝ፣ በደንብ ነበር የምትንከባከበኝ። ከዛ በኋላ በቃ
ቤት ምናምን ቤት መዋል ጀመርኩኝ። መጀመሪያ ላይ በትክክል እንደ እናትና ልጅ ቤት ሰው ሁሉ እዚህ ሰፈር ላይ ያለ ሰው ሁሉ በቃ ልክ እንደ እናትና ልጅ ነበር ማለት ዘመዴ ናት ብትልም ግን በትክክል ትከባከበኝ ነበር። ከዛ በኋላ ግን ብቻዬን ትታኝ ትወጣለች። ቤት ነው የምውለው። ቤት ስራ ሰርቼ ምናምን እንድጠብቃት ታስገድደኛለች። ከዛ ይሄን አርጊ ብላ ሁሉም ስራ ተሰርቶ ራሱ አንድ ስራ እንኳን ጥፋት ብታገኝ በቃ ትገለኛለች። ስራ ጥፋት ባታገኝ እንኳን በቃ የሆነ ነገር ፈጥራም ቢሆን ማታ በየቀኑ መቀጥቀጥ አለብኝ። ስራ ቀን በትክክል አውርታኝ ምናምን ወጣ ማታ ላይ በቃ ሳልመታ ያደርኩበት ቀን ነው። እዛ አንዳንድ ጊዜ እኔ አከራም እንድትሰማ ብትደርስልኝ ብዬ በደንብ ጮህ ነበረ። ግን በቃ አሁን ባለፈው አንተ ስትመጣ ይዛ አንተ ከመምጣት በፊት መታ ነበረ። ከዛ በቃ ለማሳየት ሞከርኩኝ እኔ ምን ላይ እንዳለሁኝ። ግን እንዴት ብዬ ልንገራት? አጠገቤ ናት፣ 10 እየዞረች ታየኛለች። በቃ ስለዚህ ዝም አልኩኝ የዛን ቀን። ግን ስትወጣ በቃ ሌላ ነገር ነው የሆነችብኝ፣ በጣም ተቀየረችብኝ። ከዛ በቃ ማንም ሊደርስልኝ አልቻለም። ለምን ነበር ማለት መደበደብሽ? አንቺ እሷ ያዘዘችሽን ነገር ከሰራሽ ያዘዘችሽን ነገር ካደረግሽ ለምንድን ነው መደበደብሽ? እሷ በቃ አላቅም። ማታ ካልመታችኝ ደስ አይላትም። ደግሞ የሆነ ጊዜ ላይ ራሱ እነዛ የሚያስፈሩ ሰዎች ምናምን ብዬ ሙሉ ታሪኩን በደንብ ነግሬያታለሁ። እና በቃ መጀመሪያ እኔ ሴት ስለሆንኩኝ ይረዳሻል ምናምን ትለኝ ነበር። በኋላ ላይ ግን እንደነሱ የሚመሳሰሉ ሰዎችን ብዙ በቃ ወንዶች ታመጣ ነበር ምናምን። ከዛ በቃ የሆነ ጊዜ ላይ ጭራሽ በደንብ እየዋሉ ይሄዳሉ። በቃ እነሱን ካላስተናገድኩኝ ማታ መመታት የማይቀርም። በደንብ እነሱ ፊት ትሰድበኛለች፣ ታንቋሽሸኛለች። ከዛ ልክ ሲወጡ ትሰሚያለሽ እኔ ባልኖር ኖሮ እነሱም ይጫወቱብሽ ነበረ። ገና ለነሱ ነው ምጥልሽ ትለኛለች። ለነሱ ነው እንዲጫወቱብሽ ወስጄ ምጥልሽ ትለኛለች። ግን አንቺ ላይ ምንም አይነት ነገር ያስከተለብሽ ሰው የለም አይደል? እስካሁን ድረስ አልነበረም። ግን አሁን ለነሱ ልትሰጠኝ ነው። አሁን ከዚህ በኋላ እንኳን እኛ አለን ከምትሆኙ ከኛ ጋር ነው። ከኛ ከክሩባ አባላት ስላሉ አንድ ላይ ከነሱ ጋር ትሆኛለሽ። ግን ከዛ በፊት አሁን እሷ እንደዚህ እንደምታሰራራሽ እንትን እንደምትልሽ እዚህ አምጥታ ሰው እንደዛ የሚያስፈሩ ሰዎችን ያስፈሩ ጎረምሶችን ያለችሽን ሰዎች አምጥታ እዚህ ምንም ነገር ያደረሰችብሽ ነገር የለም? እስካሁን ነበር። ግን እሷ እራሷ ትቀጠቅጠኝ ነበረ በሰንሰለት አስራ። በቃ እጠፋለሁ ብዬት አንድ ቀንማ በቃ በጣም ልገለኝ ነበረ። የትም አትነቃነቅም እያለች በሰንሰለት አስራ። ታዲያ እንትን ለመጥፋት ሞክረሽ አታውቅም? እሷ በሌለችበት ጊዜ ላይ በሩን ቤት ውስጥ ባዶ ቆልፈው ትሆኛለሽ አይደል? በሩን ቆልፋብኝ ነው የምትሄደው። ድምጽ ካሰማሽ ገና ማታ መጥቼ በቃ ማታ እያስፈራራችኝ ነው በየቀኑ የምትሄደው። ለዛ እኔ ምንም ማድረግ አልፈልግም አልችልም ነበር። አሁን ለጎረቤትሽስ ማለት አካራባ አለች አይደል? ለእሷ እንድትሰማሽ እሷ ስትወጣ በር በዚህ ጋር መጣላት አልሞከርሽም? ማለት ብታስቢበት እነሱም ሊረዱሽ ይችሉ ነበር አይደለ? እነዛ ነገሮች እንዴት አልመጣልሽም ነው? ብዙ ጊዜ ያሰብኩት ግን በቃ ማንም ሊረዳሽ አይችልም ምናምን ትለኛለች። ብዙ ሰው ነው የሚመጣው፣ ብዙ ሰው ነው ያለ። በስልክ እንኳን ስታወራ በቃ ብጠፋ እንኳን ታገኘኛለች። በእርግጠኝነት ምንም በቃ ብጠፋ እንኳን ታገኛለች። እንኳን እኔን አካራያን የሆነ ነገር ልታረጋት ትችላለች። ደግሞ አንድ ቀንም እጄ ረጅም ነው እያለች አስፈራርታኛለች። አካራዩ ከዚህ ቤት እንድለቅ ምናምን ብላት ነበር። ያን ነገር እለቃለሁ ስትል አልሰማሻትም? ለቀቂ ብላኛለች ምናምን ብላ። ኧረ እኔ እንደውም አንድ ቀን ስልክ ስታወራ የሆነ የምታወራው ሰው አለ እና ገና አሽቻት ነው የምወጣው ምናምን እያለች ስታወራ ነው የሰማሁት። እሱን ተይው። ከዚህ በኋላ እኛ እዚህ ነገር ውስጥ ስለገባን አስፈላጊውን ነገር እኛ እናደርጋለን በራሳችን። አንቺ ደግሞ እስኪ ከአንቺ ጋር ደግሞ እናወራለን በደንብም አሁን ካሜራ ጀርባም እናወራለን። እስኪ ወደ ቤተሰቦችሽ ምን የምትመለሽበት መንገድ እና እናደርግና የሚፈጠረው ነገር አብረን የምናየው ይሆናል። አንቺም አንዳንድ ጥፋቶች ቢኖርብሽም ልጅ ነሽ፣ ልጅነት አታሎሽም ስለሆነ የሁላ ነገር የተፈጠረው ከዚህ በኋላ ያለሽን ነገር ማስተካከል ነው። ከቤተሰቦችሽ ውጪ ቤተሰቦችሽን ሳታማክሪ ምንም አይነት ነገር አታድርጊ ወደፊቱ። ምክንያቱም እንደዚህ አይነት ሪስኮች ያመጡብሻል። እስኪ አሁን ከኛ ጋር ትሆኝና ከኛ ከክሩ አባላት ጋር ትጠብቂኛለሽ፣ እነሱ ጋር ትሆኛለሽ፣ እኛ ጋር ታርፊያለሽ ከዚህ በኋላ እሺ? በቃ እስኪ ሂጂ አንቺ አንዴ ያዙልኝ እሱን ሂጂ እነሱ ጋር። የተፈጠረው ነገር ያያችሁ ነበር ውድ ተመልካቾች። ምክንያቱም እቺ ልጅም ልጅ ነች፣ ጥፋት ቢኖርባትም ነገሮች ላይ ስህተት ቢኖርባትም እሷ
ግን ደግሞ ልጅ ነች ገና 14 15 ዓመት ቢሆን ነው ከዛ አበልጥም እሷ ላይ የተጫወቱባት በገንዘብ እያታለሉ አሁን ላይ ደግሞ ያመጡት አዲስ ዘዴ አለና ተማሪ ወጣት ልጆችን እዛ ትምህርት ቤት አካባቢ ያሉ ልጆችን እየተጠቀሙ ብዙ ገንዘብ እየሰጡ ለነሱ አደንዛዥ እጾችን ትምህርት ቤት ውስጥ እንዲሸጡ ትምህርት ቤት ላይ ያላችሁም ሰዎች ይሄን ነገር እንድትረዱ ፈልጋለሁ። ትምህርት ቤት ላይ እንዲሸጡ ትምህርት ቤት ላይ አደንዛዥ እጾችን እንዲጠቀሙ ማለትም እነዚህ አሺሽ ምናምን የሚባሉትን ነገሮችን ትምህርት ቤት ላይ ያከፋፈሉ እዛ እንዲጠቀሙና እንዲደንዙ ከአላማቸው እንዲሰናከሉ ከትምህርታቸው እንዲሰናከሉ እና ለሻጮቹ ደግሞ በገንዘብ እያታለሉ የማይረባ መጥቶ እንኳን ህይወታቸው የማይጠቅም ለጊዜው ለትንሽ ነገር ለሚሆን ገንዘብ እየሰጡ በገንዘብ ያታለሉና ከዛ ደግሞ እነሱ ላይ አሁን እቺ ልጅ ላይ እንዳደረጉት ተጠቅመው መጨረሻ ላይ ላለመጣል ለራሳቸው ጥቅም ለማዋል ሲሉ እያያችሁ ነው። ለራሳቸው ጥቅም ላለመጣል ሲሉ አስፈራርተዋት ይሄን ነገር ለህግ ነው የምናሳይብሽ፣ በእጅሽ ነው የተገኘው፣ ይዘሽው ነው የተገኘው፣ ይሄን ነገር ፖሊስ ጠርተን ነው የምናሳይብሽ ብለው አስፈራርተው ካለበለዚያ ከኛ ጋር ትሆኛለሽ ብለው እዚህ አምጥተው እዚህ ቤት ውስጥ አስቀምጠዋት እንደ ቤት ሰራተኛ አድርጓን ነበር። ቤት ያጸዳት ምን ያሏት ጭራሽ ማታ እየቀጠቀጠቻት እና እንደዚህ አይነት ነገሮች ስላሉ እናንተም እንድትጠነቀቁ ማስተላለፍ ፈልጋለሁ። ከዛችኛው ጋር ደግሞ እሷንም እያንዳንዱን ነገር አሁንም እያወሯት ነው የሚገኘው። እዚህ ደግሞ አምጥተናት ከሷ ጋር የምናወራበትን ነገር እያንዳንዱን ነገር የምታወጣበትን ህፃናት ላይ ምን አይነት ስራ እንደምትሰራ ጭምር እያንዳንዱን ነገር የምናወራ ይሆናል። እስኪ እሷን ይዘን ደግሞ ተመልሰን ወደ እናንተ እንመጣለን። እስከዛ ድረስ አብራችሁን ቆዩ። ህግ የሚያቅሰው እንደዛ ያደርግልሽ። እሺ ህግ አውቃለሁ ትላላችሁ፣ እኛም እናውቃለን። ወረቀቱ ለሁላችን ይዘሽ ከዚህ በኋላ እምነግርሽም ቢሆን አንተም በስነ ስርዓት አናግረኝ። ምንም አላደረኩም። እቺ ልጅ ያያረግሽ ነበር። ምንም አላደረኩም። ለምንድን ነው እንደዛ በሰንሰለት አድርገሽ ይገረሻል? ልጅ ናት አጠፋሽ። ልጅ በሰንሰለት አስረሽን መገርፊ አንተ አስተምረኛ አቀጣጣ ለእንስሳ እንኳን አሁን የቀረ ነገር ላይ በሰንሰለት አስረሽን አስተምረኝ አንተ አቀጣጣ አስፈላጊ ከሆነ ማለት ነው። አንቺን ማሰሬ ያ ስሜት እንዲሰማሽ ማድረግ ይችላል። ማን ስለሆንክ ህጉን ልንገርህ ከና አባላቶችም እኔም ህግ አውቃለሁ። አባላቶችም ሳይቀሩ እዚህ የተሰበሰበው ይሄ ሁሉ አካላት ህግ እናውቃለን ብለህ እስከመጣ ድረስ ማለት ነው እኔም ህግ ድረስ እንደሆነ አሳያለሁ። የኔ ህግ ይበልጣል። እሺ አሳያለሁ። አዎ እንደዛ ነው የምታስቢው? በደንብ አስባለሁ። እንደዛ ከሆነ እያንዳንዱ አንቺ ላይ እያንዳንዷን መረጃ ይዣለሁኝ። እዛ ፍርድ ቤት ሄደሽ እያንዳንዷን ነገር በዛ ማረሚያ ፍርድ ቤቱ ለእናንተ ነው የሚሰራ ለእናንተ ነው ወይ የሚሰራ? ችግር የለውም። አጥፋት ካሜራው ስትረጋጋ ምንም ያረጋጋ ነገር የለም። ምንም የተለየ ነገር የምመልስልህ ነገር የለም። እሱን እናያለን። እያንዳንዱን ነገር እንዴት እንደምታወሪ እኔ ልቀጠቅስ ካሜራ ታጠፋለህ። ካሜራ ብርታ ነው የምንነጋገረው። እሺ ይኸውልሽ አሁን ሁሉንም ነገር እናገራለሁ፣ እያንዳንዱን ነገር እናገራለሁ ብለሽ ነው የመጣሽው እዚህ አይደለ? ለዛ እያንዳንዱን ነገር ከመጀመሪያው ጀምሮ አንድ ነገር ሳታስቀሪ እንድትዋሽኝ አልፈልግም። አንድ ነገር ሳታስቀሪ እንድነግሪኝ እፈልጋለሁ። እየሰማሽ ነው? አሁን እኮ በቃ ካሜራ ይዣለሁ ብለኸኛል። ልጅቷን ማውራታችኋል፣ ብዙ ነገር ደርሳል። ሁሉም ማስረጃ አለኝ። አካራይሽም መስክራ አስፈላጊውን ነገር ልናደርግ እንችላለን። ሁሉንም ነገር ጨርሰናል። ከዚህ በኋላ አሁንም ልስማሽ ብዬ ነው እድል የሰጠሁሽ እንጂ ምንም ከአንቺ ጋር የምደራደርበት ነገር የለም። ግን ከመጀመሪያ ጀምሮ እያንዳንዱ ነገር ከነገርሽኝ ምናልባትም ለአንቺ ማደርግልሽ የተወሰነ ማቅለያ ነገሮች ይኖራሉ። ለዛ እያንዳንዱ ነገር ከመጀመሪያ ጀምሮ እዚህ ቤት እንዴት እንደገባሽ፣ እዚህ ስራ ውስጥ እንዴት እንደገባሽ፣ እቺ ልጅ እንዴት እንዳገኘሻት እያንዳንዱ ነገር ዘርዘርሽ እንድነግር ይፈልጋሉ። እየሰማሁሽ ነው? እነግርሃለሁ ማለት በቃ ከዚህ በኋላ እኔ አሁን ምንም ዋሽ ነገር የለም። ለኔም ነገሮች የሚቀሉልኝ ከሆነ መናገሬ ለኔ የሚያቀልልኝ ከሆነ እነግርሃለሁ። እኔም እነዚህ ሰዎች ልክ እንደሷ ነው ያገኘኋቸው። ባንድ ያው ገንዘብ ማንም ሰው ይቸግረዋል። ገንዘብ ብለህ ትገባለህ የሆነ ነገር ላይ። ገንዘብ ብዬ የገባሁበት ጉዳይ ነው። በጣም ብዙ ገንዘብ አግኝቼበታለሁ፣ ሰርቻለሁ። ግን መውጣት አይቻልም። ከዛ ከጀመርከው ስራ መውጣት አትችልም። በቃ ገንዘብ ይሰጡ ካል በጣም ብዙ ስራ ነው የሚያሰሩት። ስለዚህ እኔ ማምኜ እየኖርኩ ያለው ስራ ነው። መውጣት ስላልቻልኩኝ ነው የቆየሁት። ልጅቷን ደግሞ እኔ ገረፍሻት ምናምን ላልከው ወይም ደግሞ ስጋርፋ ስለደረሳችሁ ነው እንጂ እኔ የተለየ የምትመትቻት አይደለም፣ የተለየ ጉዳት አድርሼባት አይደለም። እየተንከባከብኳት ያስኳ ልጅ ነች። እሱ እያያልሽ ነበር። በሰንሰለት የትኛው ልጅ ነው አስሮ የሚቀጣው የሚገረፈው?
አንቺ ያን ነገር ነው ባላርግብሽ ምን አይነት ስሜት ነው የሚሰማሽ? ምን አይነት የአካል ጉዳት ነው የሚደርስብሽ? ልክ ነህ። ከኔ ደግሞ አምልጣ ሌላ ቦታ ብትሄድ ከኔ የተለየ ቦታ አሁን ልሂድ ብላ ያስቸገረችኝ የነበረው ቦታ ላይ ብልካት የባሰ ጉዳት ነው የሚደርስባት። ማለት እነዚህ አሁን እምልህ አካላቶች በጣም እንትን ናቸው፣ ማፊያ ናቸው። በጣም ማለት እንደዚህ የምጠብቃቸው አይደለም። በጣም ብዙ ስራ የሚሰሩ ሰዎች ናቸው። በጣም ብዙ ወንጀል የሚሰሩ ሰዎች ናቸው። አንዴ ከተነካካህ መውጣት አትችልም ከነሱ ጋር። ልጅቷም ሳታቅ ለገንዘብ ብላ ገባች። መቀጠል አለባት፣ ማቋረጥ አትችልም። እኔ እያዳንኳት እንደውም እየተከላከልኳት ነበረ። እነሱ ጋር ከሄደች በጣም ብዙ ወንዶች አሉ፣ የራሳቸው ቤት አላቸው። አድራሿ እስኪጠፋ ድረስ ማንም ሰው ያገኛትም ነበረ። እኔ ጋር ያስቀመጥኳት ስትፈለግ ለስራ እንድትሄድ ነው። ምክንያቱም የባሰ ጉዳት ከሚደርስባት ብዬ ነው። ወንጀለኞቹ እንደዚህ እንደማወራ ቀላል አይደሉም። እኔ ዋናዎቹን አላገኛቸውም። በርግጥ ግን ተላላኪዎች አሉ፣ ሜሴንጀሮች አሉ፣ የሚመጡ ወረቀት የሚያደርሱልኝ ይሄን ተረቀበ ይሄን መልሽ የሚሉ ሰዎች አሉ። እኔ ከነሱ ጋር ነው እየሰራለሁት። ምክንያቱም እኔ ይሄን ስራ አቆማለሁ ወይ አልሰራም ብል የሚደርሰው በጣም ከባድ ጉዳት አለ። አንደኛ በጣም በሴትነት በጣም ብዙ ነገር ነው የሚያመጡበት። አላቸው የሆነ ቦታ አላቸው እንደዚህ ክለብ ምናምን ላይ በግዴታ በዊድ ምናምን በትላልቅ እንትኖች አደንዝዘው ብዙ ስራ ነው የምሰራው እና መውጣት አትችልም። ለዛ ነው እኔ ከነሱ ጋር እየሰራለሁት እንጂ እኔ ስራውን ደግፌ ምናምን አይደለም። ልጅቷንም ደግሞ እየተከላከልኳት ነው። ከነዛ ወንጀለኞች ጋር አብሬ እሰራለሁ ብላ ገባች ሳታቅ ገንዘቡን ብላ ተማምና ነው የገባችው። አሁን መውጣት አትችልም። አንቺ እንዴት አውቅሽ ነገር? እዛ ቦታስ ምን ትሰራለሽ አንቺ? እኔ እንደዚህ በቃ ገንዘብ ብዬ ነው የገባሁበት። እዛ ቦታ አሁን እሷን ስታገኛት እቃውን ይዛችሁ አሰራርታችሁ ነው ከዛ በኋላ ወደዚህ ቤት ያመጣችኋት አይደል? እዛ ቦታ ላይ አንቺ እንዴት ልትገኝ ቻልሽ? እኔ መነሻዬ ገንዘብ ነው ብያለሁ። ለገንዘብ ገባሁኝ። ገንዘቡን ተከትዬ እየሰራው ነው አብሬያቸው። ህፃናት ይሰጡኛል። ህፃናቶችን አቆይቼ ነው የምመልስላቸው። እኔ ጋር ነው የሚያርፉት ልጆቹ። እየሰማሽኝ ነው? ይቺ ልጅ አሳመነሽ እዚህ ቤት ስታመጫት አንቺ እዛ ቦታ ላይ ምን ትሰሪ ነበር? ልጅቷን ለምን ያስፈራራችኋት? ልጅቷን ያስፈራራናት ለምንድን ነው? እዛ ጋር ከገቦች ያለ እድሜው የማይሰሩ ስሮች ነው የሚሰጧት። ሰው የምትደርስበት ያ ጊዜ ሲደርስ እሰጣችኋለሁ ብዬ እኔ ጋር ያቆያትኝ እኔ ልጠቅማት ነው። አንቺ እንዴት አውቅሻን ነገር? እኔ አብሬያቸው እየሰራው ነው እየነገርኩ እኮ ነው። እኔም ለገንዘብ ብዬ ገብቼ ብዙ ስራዎችን ማየት የሌለብኝን ስራዎች እያየሁ ነው። ሀገሪቷ ላይ ይደረጋል የማትላቸው ወንጀሎች እየተሰራ ነው ያለው። ሰው እነዛን ወንጀሎች አበረታትቼ አይደለም ወይ የፈለኩት አይደለም፣ ግን እኔ እየሰራሁት ነው መውጣት ስላልቻልኩኝ። ካልሆነ ግን የሚገጥመኝ በጣም ትላልቅ እንትኖች አሉ። በጣም ማለት እማልገልጽልህ የሆኑ ስራዎች አሉት። እቺ ልጅ እዚህ ቤት ለምን አመጣሻት? እነሱ ጋር ብትቆይ ትጎዳለች። እሷ እነሱ ጋር ለሚቆይ ከቤቷ እየወጣች እቃ ብቻ ነው የምታደርሰው እንጂ እነሱ ጋር እየኖረች ወይ እንደ አንቺ እዚህ እንደምታሰቃያትና አንቺ እዚህ እንደምታደርጊያት እያደረጓት አይደለም። ስራውን እኮ ፈልጋ ነው የምትሰራው። ገንዘብ ቸግሮት ከጓደኞቿ ጋር ልክ እንደሚሰሩ ልጆች አብራን የገባችበት ያን ገንዘብ እየሰራች እያለ ነው በመሃል እቺ ልጅ በቃ ትቀመጥና ለትልቅ ስራ ስለተፈለገች ትያስተባለ ሰው እንዲዛት መንገድ ላይና የያዘችው እቃ በጣም ለሷ እንደሚጎዳት ቤተሰቦቿ እንደሚታሰሩ ምናምን ሲነገራት ፈርታ ወደ እነሱ ከገባች። ስለዚህ ዘሻት ሂጂ ተባልኩኝ ይዣት መጣሁ። እውነትም የስራ ድርሻሽ ምንድነው? እኔ ህፃናቶቹን ማቆየት ነው የኔ ስራ። ህፃናቶቹን አቆያለሁ። ሲፈለጉ እኔ ጋር የቆዩትን ጊዜ ይቆያል። ሲጨርሱ እልካለሁ። እኔ የሚመጣልኝ ወረቀት አለ። ስታዘዝ በትዕዛዝ ነው የምሰራው። ልጅ ተቀበይ፣ ልጅ መልሺ፣ እንደዚህ አድርጊ የምባለው እኔ በትዕዛዝ ነው እንጂ እኔ ኦነሮችን አላውቃቸውም። ሜሴንጀሮች ናቸው እኔ ጋር ያሉትም ማውቃቸውም ትናንሽ ሰዎች ናቸው። ልጆች እስኪ ነው የሚመጡት ከተለያየ ሀገር በጣም ከብዙ ክፍለ ሀገሮች ላይ የሚመጡት ገንዘብ ብለው ይገባሉ። በትንሽ ብር ይጠሯቸዋል። ያችን ገንዘብ እያሉ ሲመላለስ በዛው ይያዛሉ። ከዛ ከተያዙስ በኋላ አሁን አንቺ እዚያ መጣሻቸው። ከዛ በኋላ ወዴት ነው የምታደርጓቸውስ? አሁን የሚፈለግ ቦታ አለ። ትላልቅ እንትኖች ወረቀቶች የሚላላክበት ዶክመንት ሲኖር ይገባሉ። እነሱ ወደዛ ስራ ይከተታሉ። እኔ ጋር ሲቆዩ ጊዜያቸው ወደ እነሱ ልክላቸዋለሁ። ደግሞ ሌላ ስራ ይጀምራሉ። በደንብ ይከፈላቸዋል። ሌላስ የምትሰሩት ነገር የለም? እነዚህ ህፃናቶችን ወደ ውጭ እያወጡ መሸጥ፣ ለባለሀብቶች መሸጥ፣ ሌላስ የምትሰሩት? እኔ እኮ ዋናዎቹን አላውቅም። ይኸውልሽ አሁን እዚህ ጋር ማወራሽ ከአንቺ ጋር እያንዳንዱን ነገር እንድነግሪኝና ከዛ በኋላ ካለ አንቺ ምራራበትም ለአንቺ አስተያየት ማድረግበትም ነገር ካለ እስኪ ልስማሽ አንቺ ጋር ያለውንም ብዬ ነው። ግን እዚህ ጋር እየደባበቅሽ እየዋሸሽ ከሆነ እኔ እያንዳንዱ ነገር አንቺ የምታወሪውም አንቺ የምታስቢው ሁላ መረጃ ያለኝ ሰው ነኝ። እኔ ምን ብዬሽ ለዛ እያንዳንዱ ነገር ሳትዋሽ በግልጽ የምጠይቅሽን ጥያቄ መልሽልኝ። የማዋሸት ሀሳብ ባይምሮሽ እንዳይመጣ እየሰማሽኝ ነው አይደል? አልዋሽክም። እነሱ ብዙ ነገር ያደርጋሉ። እንኳን ኩላሊት መሸጥ ይሄ እንደዚህ ማድረግ ሊያደርጉ ይችላሉ። ትላልቅ ወንጀል የሚሰራበት ቦታ ነው።
በቃ አንዴ አትግባ እንጂ ከገባ አትወጣ። ስለዚህ እነዚህ ህጻናቶች አምነውበት ገብቷል ገንዘብ ብሎ ልክ እንደኔ ተጠምደው ገብቷል እየሰሩ ስራቸው እያደገለ እኔ አሁን የተሰጠኝ ስራ ዘርፍ ነው ህጻናት አቆይቶ መመለስ እንጂ በጣም ብዙ ቦታ ላይ የተመደቡ ሰዎች አሉ። ሆን ብሎ መናኸሪያ አካባቢ ህጻናት ጠብቀው የሚወስዱ አሉ። የየቦታችን ይለያያል። ስለዚህ ዋናዎቹን አናቃቸው በመልእክተኛ ነው እየሰራን ያለነው። ማን ነው ያንቺ አለቃ? ማን ነው እዚህ ስራ ላይ? እኔ ማቃቸው ተራ ናቸው። በቃ እንደኔ መልእክት አድራሾች ናቸው እንጂ ዋናዎቹን እኔም ላቃቸው። የትኛውም ተላላኪ እኮ አለቃ አለው አይደል? ሄዶ የሚያደርስበት ሰውዬ አለቃው ነው። ትእዛዝ የሚሰጠው ሰው አለቃው ነው። ላንቺ ትእዛዝ የሚያስተላልፍሽና ይሄን ስራ እንድትሰሪ የሚያደርግሽ ማን ነው? ለኔ አሉ የተመደቡ ለኔ ትእዛዝ የሚሰጡ ሰዎች። ዛሬ የሚመጡ ልጆች አሉ ተቀበይ፣ ነገ እንደዚህ የሚሉ ሰዎች አሉ ለኔ። እኔ ደግሞ ያን መልእክት ደግሞ ልክ ስጨርስ ለነሱ ሰጣለኝ እንጂ ከዋናዎቹ ጋር እኔ ምንም አይነት ንግግርን ምንም አላውቃቸውም። ግን ትላልቅ ወንጀሎች እንደሚሰሩ አውቃለሁ። ትላልቅ እንትኖች መሳሪያ እንደሚዘዋወር እጾች እንደሚዘዋወሩ አውቃለሁ። ለሕክምና የሚቀርቡ ህጻናት እንዳሉ አውቃለሁ። ግን ያን ነገር የሚያደርጉትን አካላት አውቃለሁ ማለት አይደለም። ለሕክምና ማለት የአካል ክፍሎቻቸውን እያወጣችሁ ትሸጣላችሁ ማለት ነው። በቃ ትናንሽ ልጆች አሁን ሳቆይ እነዚህ ሆስፒታል ናቸው ትንሽ ይቀመጡ ይባላል። ለዛ የሚሄዱ ናቸው ብዬ አስቀምጣለሁ። እኔ በቃ ልጅ ማስቀመጥ ልጅ መመለስ ነው ይሄ ነው የኔ ስራ። እሺ እዚህ የሚመጡት ሰዎች እነማን ናቸው? ከህፃናታችሁ በተጨማሪ ሌሎች ሰዎች እንደሚመጡ እዚህ እየሰማሁኝ ነበር። ያው ልጆቹ መያዛቸው የማየው ሰዎች አሉ ማለት እኔ ጋር ተቀምጠው ምን እየተደረገላቸው ነው የሚሉት ነው ያሉ። በአካል መኖራቸውንም ቼክ የሚያደርጉ ሰዎች አሉ። ልጅ እንዳይቀያየር የተፈለገ ልጅ አሁን ሴት ከተፈለገ ሴት ነው መቀመጥ ያለበት። ከነሱ ትእዛዝ ውጪ ከሌላ ሰው ጋር እንደማልሰራ በሱ ነው የሚያረጋግጡት። ይመጣሉ ቼክ አድርገው ነው የሚሄዱት። እንዳንቺስ ሌሎች አሉ እንደዚህ ማለት ልጆችን እየሰበሰቡ የሚያስቀምጡ አሉ? ይኖራሉ። ያንቺን ስራ የሚሰሩ ይኖራሉ። እኔ አሁን ይሄ ነው አልልክም፣ ግን በጣም ብዙ ኮኔክሽን ነው ያለው ማለት ይሄ ስራ ብዙ ነው ያለው። ዛሬ የሚመጣው የእንትን ነው ይባላል። ብቻ ምድብ አላቸው። ስለዚህ በዛ ነው የምንሰራው። በዛ ብዙ ናችሁ ማለት ነው እዚህ ለስራ ላይ የተሰማራችሁት። ይሄ ስራው ከባድ ነው አልኩ። በቃ አንዴ አትግባበት ከገባህ ማትወጣበት ስራ ነው። ቢዝነስ ነው በቃ ማትወጣው። እኔ የማልወጣው ነገር ስለሆነብኝ ነው። ከወጣሁኝ ህይወቴን አጣለሁ ወይ ደግሞ ሴትነቴን አጣለኝ። የማይሆን ስራ ውስጥ ነው የምገባው። በምንድን ነው የሚያስፈራሯችሁ ከዚህ ስራ ከወጣችሁ ብለው? አለ የሚያስፈሩ ክፍሎች አሉ። እዛ ክፍል ላይ ስራ ትመደባለህ። እዛ ከማት በጣም ከባድ ነው። ይሄ ነው ባልልህ ቃላቶቹን ይከብዳል። አንዴ ካየው እሱ ስራ እንኳን መውጣት አይደለም ምንም አታስብም። ከሀገር ራሱ መውጣት እንደማንችል ነው የምናገር። በዚህ አጋጣሚ የትም ቦታ ሰው ስላላቸው ፓስፖርት ቦታ የትም ቦታ ብትሄድ መውጣት ራሱ አንችልም። በቃ አንዴ ከገባ ትሰራለህ። እንደዛ አንቺ ዋነኛ ስራሽ ህጻናቶችንና ሰዎችን እየሰበሰብሽ ለንግድም ሆነ ለተፈለገው ነገር የማከፋፈል ነው ማለት ነው። በቃ እኔም እኮ አልኩ እኔ መውጣት ስላልቻልኩኝ ግዴታ የሰጡኝን ስራ መወጣት ስላለብኝ ነው። እነዛን ህጻናት መንከባከብ መያዝ ማድረስ ነው የኔ ስራ። አንቺ ልጆች የሉሽም? የራስሽ ልጆች አላገባሽም? አልወለድሽም? በእኛ ስራ አሁን መውለድ ምናምን አይቻልም። እነሱ ናቸው የሚፈቅዱልህ። ማግባትም መውለድም ሲታዘዝ ነው ማለት ጊዜ አለ። ምን ላይ ነው ጊዜው? አላውቅም። የሚሰጡኝን ጊዜ ወይ የሚያስወጡኝን ሰዓት አላውቅም። እኔ መውጣት እኮ ፈልጋለሁ ከዚህ ስራ። እኔም በቃ ራሴ ማዳን ፈልጋለሁ። መውጣት ስላልቻልኩኝ ነው የተቀመጥኩትኝ እያልኩክ ነው። ለዛ ህጻናቶች ላይ የህጻናቶችን እንባ የህጻናቶችን ደም እያፈሰሳችሁ እናንተ ለራሳችሁ ለህይወት ማስቀጠያ ታደርጉታላችሁ። እኔ የሚገርም የኔ አሁን እኔ የተሰጠኝ ስራ ማለት ነው ልጆቹን መንከባከብ መያዝ ነው። ያውም ሌላ ቦታ ላይ ከሚቀመጡ እኔ ጋር ቢቀመጡ የተሻለ ነው። ሌላ ቦታ ላይ የማይገባ ቦታ ላይ ነው እያስቀመጣችሁ ያለው። ስለዚህ እዛ ቦታ ከሚቀመጡ እኔ ጋር ተንከባክቤ ይዣቸው ነው ማስተላልፈው። የምትንከባከቢያቸው በዱላ ነው? በሰንሰለት እያሰርሽ ነው የምትንከባከቢያቸው? እኔ እኮ ልጅቷ ነው ልሂድ ብላኝ ነው። እዛ ቦታ ሄደሽ ማለት የማንም ማጫወቻ ሆነሽ ማለት ነው። የባሰ የማታውቀው ታሪክ ውስጥ ነው የምትገባው። ልጅቷ ስላልገባት ነው ልሂድ ያለችው። ስለዚህ መሄድ የለብሽም እየቀጠዋት ነው እንጂ የተለየ ጉዳት አድርሽባት ምን ፊቷ ምን ያያችሁት ነገር አለ? የተለየ ምት እጆቿ እንደዛ በልዘው ጀርባዋ የምትደበድቢያት እንዳለ በልዟል። እሱ ላንቺ ኖርማል ነው አይደለም? እኔ ለራሷ ነው የተለየ ነገር ውስጥ ከምትገባ ምን ውስጥ ነው የምትገባው? እዚህ የተለየ እንክብካቤ እያደረኩላት ነው አልሽኛው በአፍሽ አይደል? አዎ። እንደገና አሁን ደግሞ ሌላ ነገር ውስጥ እንዳገባ ነው መደበደብ። በዚህ እድሜው ሄዳ ለነሱ እስኪ መቅዳት መጠጥ ቤት መመላለስ ምናምን ለሷ ይገባል? ኦኬ የሚገባ ከዚህ በጣም ብዙ የማይገባ በቃ ጫት መቀንጠስ ምናምን ነው የሚያሰሯቸው። ይሄ ማየት የለባትም ይችላል። ኦኬ ለዛ አንቺም እዚህ እየደበደብሽ ቤት ውስጥ አፍነሽ
ቤት ያጸዳሽ የዚህ የጉልበት ስራ እያሰራሻት ከዛ ደግሞ ማታ ማታ እየደበደብሻት የምታኖሪያት ለሷ ተገቢ ህይወት ነው ማለት ነው። የጎረምሳ መጮቻ ከምትሆን ብዬ ነው እዛ የማይሆን ነገር ውስጥ ከምትገባ እድሏን ህይወቷን ከምታበላሽ ስትበስል ያን ነገር ብዬ ነው እስከዛ ቁጭ ያረኳትኝ። ግን ልጅቷ ስላልገባት ነው ያለቀሰችው የጮኸችው። አከራዋ ምንም የገባት ነገር የለም ዝም ብላ ነው የምትጮህ። የኔም ልጆች ሲያለቅሱ ይረብሸኛል ምናምን የምትለው እኔ ልጅ እየተንከባከብኩ ነው ያዝኩት። እዚህ ቤት እንዴት ገባሽ አንቺ? እነሱ ናቸው ያመጡኝ። አይ እዚህ ቤት ስትገቢ አልቀሰሽ ቤተሰብ እንደሌለሽ ራሴን ማስተዳድረው ብለሽ እንደገባሽ ሰምቻለሁ። ከዛ በኋላ ግን ጸባይሽ ተቀይሮ ከወራት በኋላ የተለያዩ ወደዚህ ህጻናቶችን እያመጡ ብዙ ሰዎችን እየሰበሰቡ እየተመላለሱ ጭራሽ ማታ ማታ ደግሞ አላስፈላጊ ድምጾች እንደሚሰሙ ህጻናት ጩኸት እንደሚሰማ ጎረቤት የተረበሸ ከዛም አልፎ እንደገና አከራይዋ ራሷ በገዛ ቤቷ ሰላም እንዳጣች የነገረችኝ ነበር። እኔ ያን ያህል የረበሽኩ አይመስለኝም። ግን እዚህ ቤት የመጣሁት ለነሱ ሎኬሽኑ ስለሚመች ነው። ቤተሰቦቼ የሉም እዚህ እኔ ራሴን ለማስተዳደር አሳምኜ መግባት ስላለብኝ ነው ለቤቱ። አሳምነሽ ግቢ ይሄ ቤት ቆንጆ ነው ለኛ ሎኬሽን አሉ እነሱ የመረጡበት ቦታ ነው የምንገባው። ምን ያህል ገንዘብ ነው የምታገኘው አንቺ ከዚህ ስራ? አገኛለሁ ገንዘብ ቤት ኪራይ ምናምን አልከፍልም በእነሱ ነው ሁሉም ነገር በኮ ከአንድ ልጅ ነው የምታገኘው ወይስ እዚህ መጣው የመጡት ልጆች አልፎ ሲሄዱ ከዛ በሂሳብ ነው የምትደራደሩት? እንደሱ ተመን የለውም የኛ ክፍያ በደንብ ነው የሚከፈለን። ይሄ ነው የሚባል ይሄ በወር የሚገባ እንደዚህ ነው ሂሳብ የለም። ሙሉ አስፔዛችንን በእነሱ ነው የቤት ኪራይ በእነሱ ነው ሁሉም ነገር። ሌላስ ከሌለ ለልጅስ ገንዘብስ ማን ነው የሚሰጣችሁ? አለ ይልገባልናል በአካውንታችን እኮ እሱ ተመን የለውም ገንዘቡ የሚገባልሽ ለአንድ ልጅ የሚወጣለ ገንዘብ ተመን የለውም። 50,000 60,000 ሊገባ ይችላል። ይሄን ያለ እዚህ ተመን የለውም እኛ ዋጋ በደንብ ይከፍሉናል። ግን ከዚህ ስራ መውጣት ነው ማንችለው። ቤተሰቦቻቸው ውስጥ ጥያቄ አንስተው አያውቁም? በዚህ ስራ ላይ እንግዲህ እንደነገርሽኝ ከሆነ ብዙ ልጆችም ብዙ ሰዎችን ነው በዚህ ስራ የምታምኑት አይደል? ቤተሰቦቻቸው ቅሬታ መጥቶባቸው አያውቅም እዚህ ነገር ላይ ወይ ወደ ህግ አመልክተው ወይ የህግ ጥያቄ የህግ ክትትል መጥቶ አያውቅም? የሆነ ስልክ አሁን ሲገኙ ልጆቹም ይደወላል ለቤተሰብ ይደወላል። ከዛ ያ ሲም ይሰበራል። ከዛም በኋላ ቤተሰብና ልጅ የሚባል ነገር የለም። ማንም ደውሎ ጠይቆ የለም። ለቤተሰቦቻችሁ ምንድን ነው የምትሏቸው? ለቤተሰቦቹ በቃ ልጅ ጠፍቶ የሆነ የተገኘበት ከተማ አለ ሌላ ከተማ ይጣል እዛ ተገኝቷል ሰላማዊ ቦታ ነው አታስቡ የሚል ነገር ይላክላቸዋል። ከዛ ሲሙ ይሰበራል። ከዛ ቤተሰቦቹ ፍለጋ አይወጡም ዝም ነው የሚሉት። ማንን ይጠይቃል? እኛ አሁን እኔ ጋር እንዳስቀመጥኩት ማንም ሳያውቅ ማንም መቶ ጠይቆኝ አያውቅም። የሚወጡትም ልጆች ቢያለቅሱ ምን ቢሉም እንደዚህ አሁን እንደምታደርጊው ተደብድበሽ በሰንሰለት አስረሽ ዝም ታስቢያቸዋለሽ። እኔም እኮ ታዝዤ ነው በቃ ግዴታ መያዝ ስላለብኝ ነው ልጆቹን እየመከርኩም እየቀጣው ነው ይዘው። ለማንኛውም ካንቺ ጋር ከዚህ በላይ የምንለፋለፍበት ነገር አይኖርም። ላንቺ ለስራሽ እስከ ባልደረቦችሽ ድረስ እንገባለን። አሁንም እያጣራንም እየሰራንም ነው ያለነው። እየሰማሽኝ ነው አይደል? ክሱን አቀልልሻለሁ ብለኛ እንዴ ሁሉ ነገር የተናገርኩ ላንቺ ብችል እንደውም ከዚህ በላይ ያከብድብሽ ነበር ክሱ። ምን እንኳን ማቅለ ከዚህ በላይ ብችል ላንቺ አረግ ምንም ነገር አድርጌ ከዚህ በላይ እንዲከብድ ማድረግ እፈልግ ነበር ላንቺ። እንኳን ይሄንን ማለት ነው። እየሰማሽኝ ነው? ገንዘብ አትፈልጉ? ገንዘብ ምንድነው የምትፈልጉት? ምን ያህል ገንዘብ ነው የምትሰጪኝ? የፈለጋችሁትን። ምን ያህል ገንዘብ እስኪ ለምሳሌ ጥሪልኝ። ካሜራ አስጠፋና እንደራደር። አይ ችግር የለም። ካሜራው ከሆነ ምን ችግር አለው? እስካሁን ሲያወራሽው ነገር እኮ አለ አይደል? በቃ እስካሁን የተወራው አለ። በቃ ምንም ስለሱ እንትን እንላለን። ካሜራውን አስጠፋና ሂሳብ እንደራደር። አይ ችግር የለም። ስለ ሂሳቡ እናወራበታለን። ግን ከዛ በፊት አለቆችሽስ እንዴት ነው ማግኘት የምችለው? አለቆችሽ ጋር አራባክ ወንድሜ ምን ሆነ ነው እንዴ? ስለ ገንዘብ እናወራ እንጂ እንደራደር አልሽኝ አይደል? በቃ እኮ እንደራደር። ካሜራውን አስጠፋ እነሱን እኔ በምፈልገው መንገድ እንጂ አንቺ በምፈልጊው መንገድ አይደለም የምናወራው። ምን ሆነ ነው ህግ የምትለው? ወረቀት ካልሆነ ችግር የለውም መቅረት ይችላል። ካልሆነ ችግር የለውም መቅረት ይችላል። ዘግተን መውጣት እንችላለን። አንቺም ወደ እስር ቤት ትሄጃለሽ እኮ። ምን ያህል ብር ትፈልጋለህ አንተ? የፈለግከውን ብር እንሰጣለን። ለዛ መጀመሪያ ስሚኝ። እኔ በምፈልገው መንገድ እንጂ አንቺ በምፈልጊው መንገድ አይደለም የሚሄደው። ይኸውልህ ወንድሜ በመጀመሪያ በእኔ ሀሳብ ከተስማማሽ ነው እንደርንም ይሄ ነገርም ካሜራውም ሊጠፋ የሚችለው በእኔ ሀሳብ ከተስማማሽ ነው። መጀመሪያ በእኔ ተስማምተናል ነበር እንዴ? እኮ እየነገርኩሽ ነው። ከስማ አቀልልሻለሁ ብለኛ እንዴ ሁሉ ነገር ያወራሁት እኮ። አሁንም አቀልልሻለሁ ግን የሚቀሩኝ ነገሮች አሉ እኮ። ምንድን ነው የፈለግከው? እኔ አስፈላጊውን እገዛ ላንቺ ላደርግልሽ እፈልጋለሁ እችላለሁም ደግሞ። እሺ ምንድን ነው የፈለግከው? አለቆችሽን ማግኘት ፈልጋለሁ አንደኛ እና ከአንቺ ሌላ ከአለቆቹ ጋር የሚገናኝም ሰው ካለ አለቆችንም አንቺ የምታገኛቸው ከሆነ እነሱን ማገኝበት መንገድ
አንቺ ታመቻችልኛለሽ። ከዛ በኋላ የምንደራደርበት መንገድ እናመቻቻለን ማለት ነው። እኔ እኮ አለቆችን አላውቃቸውም ብያለሁ። በቃ የሚመጡ ተላላኪዎች አሉ፣ የእነሱ ስልክ እሰጣለሁ፣ ችግር የለውም። ግን እናንተ ስለዚህ አለቆቹ ነው እነሱንም እኔ በሚይዛቸው ይዛቸው ግን አለቆቹን የሚያገኛቸው ሰው አለ፣ አንቺ ሳታገኛቸው የተለየ ብር ፈልገህ ከሆነ ካለቃው በላይ የሚሰጣለው ብር። ስለ ገንዘብ እያወራሽ አይደለም፣ ጠይቅሽን ብቻ መልሽልኝ። እየሰማሽኝ ነው? አለቃው እንዴት ነው ማግኘት የምችለው እኮ? እኔ ጋር በሚመጡት ልጆች ስልክ እሰጣለሁ፣ በእነሱ በኩል ማግኘት ትችላለህ። በእነሱ በኩል አለቃው ማግኘት ትችላለህ? አዎ፣ እኔ አለቆቼ የት እንዳሉ ማን እንደሆነ አላውቅም። እነሱ ግን ያውቃሉ ይመስለኛል፣ አድራሻውን ይሰጡካል። ችግር የለውም። የእነሱን ቁጥር ትሰጪኛለሽ። ግን አንተ ምን ሆነህ ነው በገንዘብ አልስማማ ማልክ? እንዴ አንተ ምን ነህ? አንተ ተቀጣሪ ምናምን ትመስለኛለህ አይደል? ወንድሜ እኮ በገንዘብ እንስማማ። እንትን ትከፍኛለሽ? የፈለግከውን የጠየቃችሁትን ሙሉ አባላት አንቺ አቅምሽን ለውቆ አንቺ አቅምሽ ምን ያህል ነው? 5 ሚሊዮን 6 ሚሊዮን የፈለጋችሁትን ጠይቁ። እሺ ሌላስ? ብቻ እናንተ ከዚህ እንትን አውጡን፣ ከዚህ አሁን ከገባነው ነገር አውጡን። ለአከራያም ከሆነ ብር እንሰጣታለን፣ ቤቷም ከሆነ ይለቀቅላታል። እስካሁን ለምን አለቀሽላትም? ቤቷ ከሆነ እስከዛሬ የለመነችሽ ነበር አለ እንዴ? ቦስ አላዘዝም። በቃ እነሱ ያዙ ነው የምንወጣው። ለዛ ነው አሁን ሳዞች ነው እንድከፊ ያደረገሽ። ለማንኛውም ተነሽ፣ ካንቺ ጋር ከዚህ በኋላ ማውራው ነገር። ኧረ ወንድም አለ ምን ሆነ ነው? አንተ ስለ ገንዘብ እያወራን እኮ ነው እንዴ? ገንዘብ አትፈልግም እንዴ? ምን ሆነ ነው? እንግዲህ ወይዘሮ መዓዛ እውነት የአንበሳውን ድርሻ አንቺ ነው ወሰድሽው እዚህ ላይ። ምክንያቱም ብዙ ነገሮችን እንድናጣራ ብዙ ነገሮች እዚህ ጋር እንድንፈታ ያረክሽን አንቺ ነሽ። ወደዚህ አንቺ ባጠቁሚ ኖሮ ወደዚህ ባታመጪ ኖሮ ወደዚህ የሆነ ነገር አለ የሆነ ነገር የተፈጠረ ነው ቤቴ ላይና ድረሱልኝ ባትይ ኖሮ እዚህ ጋር መተን ያዚችን ወጣት ህፃን ልጅ ህይወት አናተርፍም ነበረ ዛሬና በጣም ልናመሰግንሽ እንፈልጋለን። በዚህ አጋጣሚ ትልቅ ስራ ነው የሰራሽው። አይ ያው እኔ እናንተ እንደዚህ ታመሰግኑኛላችሁ። እኔ ግን ማስበው ትንሽ ቀደም ብል እስከዛሬ የተጎዱት ህፃናት ሌሎችም ልጆች እንደዛ አይሆኑም ነበር። ያው እኔም በስራ ጉዳይ በልጆች ጉዳይ በመዘናጋቴ ነው ይሁላ ነገር የሆነውና ቀደም ብል መጀመሪያ እንዴት ነው በደንብ አጣርቼ ተከራይን ማከራይት እንደነበረብኝ ይሰማኛልና ያው እንዳረፈድኩኝ ይሰማኛል። አሁንም ቢሆን ያደረጋችሁት ስራ እናንተም ቀላል የሚባል ነገር አይደለም። ትልቅ ስራ ነው አንቺም የሰራሽው። አንቺ እዚህ ጋር ታውቂንም እኛ ሁሉም ነገር የሁላ ነገር አናደርግም ነበረ። አንቺ ነሽ ለዚህ ሁላ ነገር ማለትም የሁላ ነገር እንደምፈታ ብዙ ህፃናቶች አሉ ታውቂያለሽ። እናት ስለሆንሽም አንቺ ደግሞ የነገር ይገባሻል። ከዚህ በፊትም እየመጡ የነበሩ ህፃናቶች እንደዚህ ነው የሚደረጉት ማለት ነው። እንግዲህ አይተሻል ስንገባ ቀደም በሰንሰለት አስራት እየገረፈቻት የደበደበቻት ልጅ ስላለች ደግሞ ይገባሻል። አንቺ ከኔ በላይ ስሜቱ ይገባሻል። ምክንያቱም የእናትነት ስሜት የእናት አንጀት ይባላልና በጣም ይከብዳል እየተፈጠረ ያለው ነገር። ለአንቺም ግን ለወደፊት አሁን ከዚህ በኋላ ለቤተሰቦች ማስተላለፍ የምፈልገው መልእክት ቤት ስታከራዩ አከራዮች አስፈላጊውን ጥንቃቄ እንድታደርጉ ነው። ማለትም እያየሽ ነው የሁላ ነገር ማለት መጀመሪያ ላይ አስፈላጊውን ጥንቃቄ ብታደርጊ ምንድናቸው ማናቸው የሚለውን ነገር ብታጣሪ ማለት አጣርተሻቸውም ግን የተወሰኑ ነገሮችን አስፈላጊ ከሆነ መታወቂያም ኮፒ አድርገሽ ብትቀበይ እሷስ ምንድነው ስራው የሚለውንም ነገር የስራ ቦታውን ብታጣሪ ምን የሚለውንም ነገር ቢሆን ኖሮ አሁን ላይ እነዚህ ነገሮች አንቺ ላይ የማይመጡም ነበረ። እንደገናም እነዚህ ሁሉ ህፃናት እንትን አይሉም ነበር። ግን ደግሞ ለበጎ ነው ይሄ ነገር እኛ እንድንፈታው ይሄ ነገር ላይ እኛ እንድንደርስበት እግዚአብሔር ያሰበው ነገር ነው ብዬ ነው የማስበው እኔ በበኩሌና አሁንም የተከራዮችሽ ማንነት አጣሪ ላንቺ ማስተላለፍ መስጠት ፈልገው እንትን ታውቂያለሽ። አንቺም ነግረሽኛል ቀደም ተከራዮች አንዳንድ ተከራዮች እንዳሉ እና እነሱን ነገሮች አጣሪ ላንቺም ማለትም ከዚህ በኋላም ሊፈጠር የሚችለው ነገር አይታወቅም። ሶስት ልክ ነው። ግን ያው እያንዳንዱን አጣርታ ደግሞ ከባድ ነው በጣም አሁን የሚጭበረበሩበት ጊዜ ነው። ወረቀቱን ምናምን እሷም አይታታል ሰታኛለሽ መታወቂያ የምትሰራውንም ስራ ነግራኛለሽ። ግን እንዳለ ሁሉም ነገር ተቃራኒ ነው። በጣም ከባድ ነው እንዴት እንደሚደረግ እንግዲህ እንትን ነው የውሸት ብዙ ቦታ ላይ አሁን እየተቸገረን ያለው ነገር ፌክ ነገር ነው ይዘው የሚንቀሳቀሱት። የውሸት መታወቂያ፣ የውሸት ስራ፣ የውሸት ማንነት ነው ይዘው የሚንቀሳቀሱት እና አንቺን ሲቀርቡሽ ወይ አንቺ ጋር ሲመጡ በውሸት ማንነትና በውሸት መታወቂያዎች ነው የሚመጡትና ለመለየትም ትንሽ ይከብዳል። በሰውም አይፈረድም። ግን በቻልነው አቅም ደግሞ
ነገሮችን ብናጣራ የተሻለ ይሆናል ብዬ አስባለሁ። እንዳሳብነው እዚህ ጋር እንደመጫርኩሽ ብቻ በጠቅላይ ሳርጎ ሐሳቤን አንቺን ለማመስገን ነው። በጣም እናመሰግናለን ለዚህ ነገር ስለተባበርሽን። እናም ከዚህ በኋላም ደግሞ ይህን ቤት አስፈላጊው ነገር አድርገሽ እንዲለቁ እኛም እሷን ይዘናታል። ህግም ስላለ ከዚህ በኋላ ህግም ያግዝሻል። ይህን ቤት አስፈላጊውን አድርገሽ እንዲለቁ ይደረጋል። ከዛም በኋላ ግን ከወጣሽ በኋላ እየመጣ የሚያስቸግር እየመጣ የሚጠይቅ ሰው ካለን እኛም አለን። እንደገና የህግ አካላትም አሉ ከኛ ጋር ለእነሱም እየደወልሽ ወይም አቀራቢያሽ ጋር ላለ ፖሊስ ጣቢያም ሄደሽ አሳውቀሽ ራስሽን እንድትጠብቂ ማለትም እኛም አስፈላጊ ነገር የምናደርግልሽ ነገር ካለም እኛ ከጎንሽ ነን። ምክንያቱም አንቺ ከጎናችን ሆነሽ ይሄን ነገር ስለረዳሽን ማለት ነው። ከዚህ በኋላም አብረን እንቀጥላለን። ያው እናንተም ከባድ ስራ ነው የሰራችሁት፣ ቀላል የሚባል ነገር አይደለም። እኔ ብቻዬን ማደርገው ነገር አይደለም። ሁላችንም ተጋግዘን ይሄን በዛ አጋጣሚ ያው የነገርኳችሁን ነገር ከእውነት ቁጥራችሁ አስፈላጊ ነው ብላችሁ አምናችሁበት እዚህ ድረስ መታችሁ እንደዚህ ስላደረጋችሁልኝ በጣም አመሰግናለሁ። ነገ የኔም ልጆች ነበር እንደዚህ የሚሆን ገባ እኔም ማመስገን እፈልጋለሁ በዚህ አጋጣሚ ሁላችሁ። እሺ እኛም እናመሰግናለን ወይዘሮ መዓዛ። እንግዲህ አንቺን እዚህ ጋር እናበቃለን፣ ከአንቺ ጋር እናመሰግናለን። አንቺ ካሜራ ጀርባ ትጠብቂናለሽ። እሺ እናመሰግናለን በጣም እሺ። እንግዲህ ውድ ተመልካቾች እየተከታተላችሁ እያያችሁ ነበር ሁሉም ነገር። እኛ ያላየነው እናንተ ያያችሁት፣ እኛ ልብ ያላልነው እናንተ ልብ ያላችሁት ነገር ካለ ኮሜንት ላይ ያሳውቁን። ምክንያቱም እኛም ሰው ነን፣ ልንሳሳት ልናጠፋ እንችላለን እና እናንተም ደግሞ ከጎናችን ሆናችሁ እንደተለመደው ሀሳባችሁን ሞገስ እንደዚህ ቦታ አጥፍታል፣ ሳሚም ከሆነ ሳሚ ሁሉንም እየገባችሁ ተሙንም አሉ ማለት እየገባችሁ ሁሉም ጋር እየጻፋችሁ ይሄ እንዲህ ነው እዚህ ቦታ እንዲፈጠር እዚህ ቦታ ይሄ ቢገባ እያላችሁ ሀሳባችሁን እንድትሰጡን በአክብሮት እንጠይቃለን። የተፈጠረውን ነገር አይታችኋል። እናንተ ከዚህ ላይ ምን መማር እንዳለባችሁ ይሄ ነው ብያለሁ። ነገራችሁ ሁሉም ነገር ግልጽ ነው። መማር ያለባችሁ ነገር ግልጽ ነው። ለዛ ተጠንቀቁ፣ ራሳችሁን ጠብቁ። ላለሁኝ ወንድሜ ሳሚም አለ ከጀርባው ነው ብዙ ነገሮችን እያገዘኝና ለእናንተ እንደዚህ እንድደርስ እያደረገኝ ያለው እሱ ነው እና እናንተንም አመሰግናለሁ። እያበረታታችሁ ነው፣ ከጎኔ እየሆናችሁ ነው። አመሰግናለሁ። አሁንም አብረንነታችሁ አይለየኝ እላለሁ። ምክንያቱም ካለ እናንተ እኔም ባዶ ነኝ፣ ሁላችንም ባዶ ነን። እናንተ ናችሁ ውድ ቤተሰቦች ከጎኔ እየሆናችሁ እያበረታታችሁኝ ያላችሁትና የኔ ያላየሁትም የተሳሳትኩትም ነገር ካለ እናንተ ኮሜንት ላይ አሳውቁኝ። እዚህ ጋር እንግዲህ እሷንም ወደ ህግ አካላት አሉ አብሮን ለህግ አካላት አሳውቀናል። ለህግ አካላት ሁሉን ነገር እየተከታተሉ ነበር። ሌላም ደግሞ ብዙ ነገሮችን እየሰማን ነው። እነሱንም አስፈላጊ ሆኖ ጠርቶ ስናገኘው ወደ እናንተ ይዘን እንመጣለን ብለው ወደ እናንተ ያላመጣናቸው ብዙ ነገሮች አሉ። ግን እኛ ውስጥ ለውስጥ ብዙ ስራዎችን እየሰራን ነው። አስፈላጊውንም ነገር እያደረግን ነው። ይህችም ልጅ እንግዲህ ወደ ቤተሰቦቿ የምትመለስበትን ነገር እያመቻቸን ነው የሚገኙ። ወደ ትምህርቷን መመለስ አለባት። ከነዚህ አይነት ነገር መራቅ አለባትና ሁሉን ነገር እኛ በአቅማችን በምንችለው ልክ እያደረግን ያለ ነው ወደ ቤተሰቦቿ እንድትመለስም። እችም ሴትዮ እንግዲህ ወደ ህግ አካላት እንድትወሰድ አድርገናል። ይህም ቤት እንግዲህ ከዚህ በኋላ ሴትዮዋ ለባለቤቷ ይመለሳል ማለት ነው። እኛ እዚህ ጋር እንግዲህ ግዴታችንን ጨርሰናል ብዬ አስባለሁ። ሌላ የምንረዳቸው ነገር ካለ ያሳውቁናል። እናንተም እንግዲህ እስካሁን ተከታትላችሁ አብራችሁን ስለነበራችሁ ከልብ እያመሰገንን ለዛሬ እዚህ ጋር በቃን። ቸር ሰንብቱ።